አሁን ያው ከአባቱ ፊት የሚለው ቃል ማለት ነው የታለ በአባቱ ፊት የሚለው ምኑ ጋር ነው በአባቱ ፊት የሚለው ምኑ ጋር ነው በአባቱ ፊት የሚለው ብራዘር የታለ በአባቱ ፊት የሚለው በእግዚአብሔር ቀኝ ማለት እኮ አባቱ እግዚአብሔር አይደል እንዴ ታዲያ ተቀመጠ እኮ ነው በእግዚአብሔር ቀኝ ተቀመጠ ነው የሚለው እና እንዴት ነው እሱ ጥያቄ ነው አሁን ብራዘር በእግዚአብሔር ቀኝ ተቀምጧል ብሎ የሚያወራው ሐሳብ እሱም የኔን ሐሳብ ነው የሚደግፈው እኛም ይያን ያለነው በአብ ቀኝ ቁጭ ብሎ ስለኛ እንደሚማልድ መጽሐፉ ስለሚናገር ማለት ነው አሁን ጥያቄው ምንድነው ወደኔ አታዙረው ቆይ እኔ የኔን ትምህርት እኔ አስተምርሃለሁ አሁን ያንተን ትምህርት ነው የምታሳየን እዚህ ክፍል ላይ በጠቀስከው ክፍል ላይ ኢየሱስ ክርስቶስ አሁን አስታራቂ አይደለም የሚል አሳየነ ያመጣው ጥቅስ ላይ ታላ አስታራቂ አይደለም የሚለው አስታራቂነቱን ነው የሚያሳየው አንተ ግን አይደለም እያልከኝ ያለው ምኑ ጋር ነው ያለው ምኑ ጋር ነው የተጻፈው ነው ኦኬ አሁን እኮ ያንተን አቋም ነገርከኝ አሁን ያንተን አቋም ከአባቱ ቀኝ ተቀምጦ ይማልድልናል የሚለውን ፖይንት አሁን አንተ ነገርከኝ እዚህ ጋር እኔ አሁን ይሄን ጠቀስኩልህ እና ሐሳቡንም ነገርኩ ማብራሪያ አልነገርከኝም ብራዘር የኛን የቤተክርስቲያን አቋም አልነገርከኝም አሁን አንተ ደግሞ ምኑ ጋር ነው አሁን አስታራቂ አይደለም የሚለው እዚህ ክፍል ውስጥ የለም ነው እያልኩ ያለሁት እሺ ሌላ ላምጣ እንደዛ which is ሌላ ሐሳብ ሌላ አንተ እንደዛ ነው ሌላ አንተ ያው ጥሩ ያው መጽሐፉ ምን ይላል እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል እዚህ በዚህ ክፍል ላይ አሁንም ስለ ኃጢአተኞች ስለ በደለኞች ከእግዚአብሔር ዘንድ የማስታረቅ ድርጊትን ያለው ማን እጅ ነው ኢየሱስ እጅ ላይ ነው ያለው የቀረበው አንድ መስዋዕት ነው ሌላ አስታራቂ የለም እያለን ያለው መጽሐፉ ከክርስቶስ ኢየሱስ ውጪ ሌላ አስታራቂ የለም በአብ ቀኝ ሆኗል አዎ አንዴን የተፈጸመው አዎ እኛም በየጊዜው እየመጣ በመስቀል ላይ ደሙን ያፈሳል እያልን አይደለም ያ መስዋዕት ለኃጢአት የሚሆነው መስዋዕት አንዴን የፈሰሰው የልጁ የክርስቶስ ኢየሱስ ደም አሁንም ትኩስ ነው ስለዚህ ያ ደም አሁንም ምንድነው እያለን ያለው አስታራቂ ነው እያለን ያለው ሰው ይሄንን ክፍል አንብቦ ኢየሱስ አስታራቂ አይደለም ብሎ እንዴት ነው የሚያምነው ብራዘር ክሊር እኮ ነው ግልጽ ነው መጽሐፉ የሚናገረው እሱ እኮ ነው የሚናገረው አሁን በአብ ቀኝ ሆኖ አሁንም ኢየሱስ ምንድነው እሱ አስታራቂ ነው የቀረበው ግን መስዋዕት ስንት ነው አንድ መስዋዕት ነው አንዴ ነው መስዋዕቱን ያቀረበው ያ ደም ግን አሁንም ይሰራል ስለዚህ እየተናገረ ያለው የእርቁን አገልግሎት ለሌሎች ሰዎች አልሰጠም ሌላ ደም የለም አሁን በሰማይ ተቀመጠ ብራዘር ሌላ መስዋዕት የለም ኢየሱስ ነው አሁንም ምን ስለ ኃጢአታችን ስለ በደላችን አንድ ጊዜ የፈሰሰው እሱ ኦሬዲ አለ አሁንም የፈሰሰው አንዴ ነው ግን አሁንም ምንድነው እሱ አስታራቂ ነው ብራዘር አፍጥ ነው ብራዘር ሰዎች እየጠበቁ ነው ያሉት እንደዚህማ በጣም ከባድ ነው ብራዘር አንድ ጥቅስ ሄደ አንበበ እየመጣማ በጣም ከባድ ነው ብራዘር ሐሳቡን ሳትውጣ አይ አፍጥነው አብራራ እንደሱ ቢሆን እንቀጥላለን ወላጅ ከባድ ወይ አንዴ ሄታች ሆነ በደንብ ተዘጋጅተና እንጂ ጊዜ የገደልክ ነው ያለው የታገስነው ምንም መልስ እንደሌለ እንዲያዩ ያክል ነው ትምክታቸው ፍላጎታቸው ሁሉ እግዚአብሔር ሐሳብ እንደራቀ እንዲያዩት ነው አሁን ልክ እንደ ቁጭ ብለው የሚሰሙን የሚያዩ ሰዎች እንዳሉ አስባለሁና ሰርችን ቢያደርጉ ተመሳሳይ ሐሳብ ላይ ነው ሄደው የሚያገኙት ያ ሐሳብ የቤተክርስቲያኒቱ አስተምሮ እግዚአብሔር ቃል ውስጥ እንደማይገኝ ለማሳየት ጊዜ እየወሰድን ያለ ነው ሊያደክማችሁ ይችላል ግን አይዟችሁ ለበጎ ነው ይሄው ዕብራውያን ዕብራውያን ስንት 1:10 ዕብራውያን 1:10 ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረተ ሰማያቶች እጆች ስራ ናቸው ይላል ስለ አስታራቂነት ምን ያወራል ጌታ ሆይ አንተችን ራሱ ካነጻ በኋላ
በሰማያትም በግርማው ቀኝ ተቀመጠ። 1:10 ነው አይደል ያልከኝ? ኖ በጣም ይቅርታ። ዕብራውያን 1:3 በጣም ይቅርታ። እንግዲህ ዶንት ቢ ፍራስትሬትድ የእግዚአብሔር ቃል ስለሆነ እባካችሁ አይሰልቻችሁ። ብራዘር ህዝቡን አትናገር፣ ስርዓት ይኑር። ከኔ ጋር ነው እያወራ ያለው። የእግዚአብሔር ቃል ሰልችቶን አያውቅም። እሱን ለአንተ ህዝብ ነገር ወዳጅ፣ የእግዚአብሔር ቃል የሚሰለቸው ነገር ወዳጅ። እግዚአብሔር በኃጢአተኞች ወንድም አለ። አንድ ስርዓት ያዝና አውራ፣ ሀሳብ ላይ አተኩር። ከኔ ጋር ነው የምታወራው። ወደታች የምታወራ ከሆነ ያው ትወርዳለህ ማለት ነው። እኔም እንደፈለግህ ከዚህ ጋር አውራ። እሺ፣ ያው እርሱ የክብሩ መንጸባረቂያ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማ ቀኝ ተቀመጠ ይላል። ምን ያገናኛል? አሁን ኢየሱስ አማላጭ አይደለም ይለናል እንዴ? አስታራቂ አይደለም ይለናል? ላብራራው? አብራራ። እሺ፣ የማንጻት ስራውን ወይም የማልማለድ ስራውን ከራሱ ወይም ከፈጸመ በኋላ ሚዩት ሆናል። ብራዘር ሶሪ ኔትወርክ ነው መሰለኝ። ሰምተኛል? አልሰማሁም። እሺ፣ እና ያው እንደዛ ነው። ይሄም ዝም ብለህ እንዴት አድርገህ ጸጥታ ነው የሰማሁት? ምንም አልሰማሁም ብራዘር። ኦኬ፣ እሺ፣ ኔትወርክ ተቋርጦ ነው ማለት ነው። ይኸውልህ ማብራሪያው ማንጻት ስራውንም ወይም የምልጃ ስራውን በምድር ላይ ያለውን በራሱ ከፈጸመ በኋላ መቀመጡን ይገልጻል። እኛ መቼም ብራዘር፣ ኧረ ተው ዜሪ ቀጽጽህ ወዳጅ። አፍጥ ነው ወዳጅ ማለት ያልገባህን ሐሳብ አሁን እኛን ለማስረዳት እያነበብክ ማስረዳት አይከብድም ወዳጅ። ያልገባህን ጥቅስ እኮ ነው የምጠቅሰው። ዳኒ ይሰማል? ሳታወራ እንዴት ነው ምን ሰማ? ዋይ ኔትወርክ ነው ማለት ነው። እሺ በጣም ይቅርታ። ማብራሪያውም የማንጻት ስራውን ወይም የማማለድ ስራውን በራሱ ከፈጸመ በኋላ መቀመጡን ይገልጻል። ይህም ምልጃውን በመስቀል ላይ ማጠናቀቁን ያሳየናል። ማለትም በምድር ላይ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምድር ላይ አማልዷል ብላ ታምናለች። ከራሱ ጋር አስታርቋል ብላ ታምናለች። ከዛ በኋላ ግን በመስቀል ላይ ከፈጸመው በኋላ ግን ከአባቱ ቀኝ ከተቀመጠ በኋላ የማማለድ ስራውን አብቅቶታል። የቱ ጋ ነው ጥያቄው? እሱ እኮ ነው። ዕብራውያን ላይ ሄደን ስናነብ አሁን ኢየሱስ አሁን አያስታርቅም የሚል ሀሳብ የለውም። ኦኬ፣ ዕብራውያን ላይ አሁን ኢየሱስ አስታራቂ አይደለም። አሁን ኃጢአታችን ወዳጅ አትደረባ። ስታወራ ሰማሁ አይደል? አቅም ይኖረን ለመስማት። ይኸው ኃጢአታችንን በራሱ ካነጻ በኋላ በሰማዩ በግርማ ቀኝ ተቀመጠ ይላል። አሁን ኃጢአታችሁ በክርስቶስ ኢየሱስ አይነጻም አይልም። ኦኬ፣ መጽሐፉ እንደዛ እያወራ አይደለም። መጽሐፉ ላይ ኃጢአታችሁ አሁን በክርስቶስ ኢየሱስ አይነጻም የሚል ትምህርት አይደለም እያወራ ያለው። ኃጢአታችን በራሱ ካነጻ በኋላ በሰማያዊ በግርማው ቀኝ ተቀመጠ ብሎ ሲናገር ይሄ አሁንም የክርስቶስ ኢየሱስ የማንጻት ኃጢአታችንን በደሙ የማጠብ አሁንም በእግዚአብሔርና በሰው መካከል የመቆም ነገር አበቃለት የሚል ሀሳብ የለው። አሁንም ቢሆን ይሄ ደም ነው አሁንም ያለው ኃጢአታችን የሚነጻው አሁንም በዚህ ደም ነው። መረዳት ከፈለክ አሁን ኃጢአት ስትሰራ ስትበድል የኃጢአት ማስተሰሪያ ማን ነው? አሁን ደሞ ያስፈልገ ይቅርታ
አሁን ኃጢአት ስትሰራ ስትበድል የኃጢአትን ማስተሰሪያ ማን ነው? ስልኬ ዘጋ። አሁን የኃጢአትን ማስተሰሪያ ማን ነው? የኃጢአትን ማስተሰሪያ የክርስቶስ ኢየሱስ ደም አይደለም? አዎ ምን አልከኝ? ሶሪ ነው ልክ ነህ። ንስሐ ከገባ በኋላ አንድ ሰው ንስሐው ማሰሪያ የሚሆነው ቁርባን ሲቆርብ ነው ንጹህ የሚሆነው። ምን አልከኝ? አልሰማሁም። አሁንስ የኃጢአት ማስተሰሪያ ማን ነው? ቁርባኑ ነው። አሁን የኃጢአት ማስተሰሪያ ቁርባን ነው። ኃጢአት የሚያጸፋ ማስረጃ እስኪ ንስሐ ከገባ በኋላ ማስረጃ ኧረ ጉድ! አሁንም ልታስመልሰኝ ነው? እሺ የማታውቀው ነገር እያወራ ስለሆነ እኮ ነው ዳጅ። ኖ አይደለም። እኔ የተማርኩት ነገር ነው። ለአንተ ልስል ብዙ ተምሬያለሁና እኮ አሳየና። ዛሬ ትምህርት ሁሉ ዜሮ እንደሆነ እኮ እያሳየን ነው። አሁን የቱ ቦታ ላይ ነው? አሁን የክርስቶስ ኢየሱስ ደም ነው ወይስ ቁርባን ነው ለኃጢአት ይቅርታ ማስተሰሪያ? የክርስቶስ ደም ነው። ቆይ አንተ ግን ኃጢአት እያልክ ያለው ቆይ እንዴ፣ እዚህ ጋር እኮ ነው የተረዳሁት። ፕሪሴክቲቭ አንግል ነው ልዩነቱ። እንዴ የክርስቶስ ደምማ ቀድማ አዳምና ሔዋንን የሰሩትን ኃጢአት ደምስቶታል። አሁን ያለውንም ኃጢአት በቁርባኑ ይደመሰሳል። ይኸው የክርስቶስ ደም እና ስጋ፣ ደም ብቻ አይደለም ደግሞ ይሄንንም አልክ ብለህ የክርስቶስ ደም እና ስጋ አሁን ባይስ እዚች ጥያቄ ማንሳት እችል ነበር። just I'm trying to be logistic። የክርስቶስ ደምና ስጋ ከጥንት አበሳ አውጥቶናል። ግን አሁንም ቢሆን ምሳሌ አይደለም፣ እንደናንተ ምሳሌ ነው ብለን አናምንም። አሁንም ቢሆን ኃጢአታችን የምንነጻው ከዛ ነው ብለን እናምናለን። ለምን? ስጋዬን የበላ ስጋዬን ደሜን ወላ ዮሐንስ ወንጌል እንደዚህ ይጠቅሳል። አሁን ሰዎች ኃጢአት ሲሰሩ ቁርባን ይውሰዱ የሚል ማስረጃ አስጠኝ ያለው ለኃጢአት ይቅርታ አፍጠን። አሁን ሰዎች ኃጢአት ሲሰሩ ለኃጢአታቸው ለበደላቸው ቁርባን ይውሰዱ የሚል ማስረጃ አለ። አፍጠን ድጋሚ ላምጣ። ዮሐንስ ወንጌል ልፈልገው አይጄ እንግዲህ በቃ ሄደ ለኃጢአታችሁ ቁርባን ይውሰዱ የሚል አለኝ የምትለውን ጥቅስ አንተ አራል አንተ ወራጆች መጣ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል ወገኖች። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እሺ ሜሮን ሰላም፣ ከየት ቤተ እምነት ይሆን? ድራማ መሆኑ ነው ይላል ብራዘር። እኛ በድራማ የምንሰብከው ምንም ነገር የለንም ወዳጄ። የድራማ የመሰለ የራስ አስተምሮ አንተም ብትገባ ከዚህ የተለየ ወሬ አታወራም። ይሄንን ነው የምታወራው ወንድም አለ። እሺ ቤተክርስቲያንን አስተምሮ ነው እየሞገትን ያለን የራስ ማለት የራስ ልጅ። እሺ ሜሮን ሰላም፣ አይሰማ? ማይክ ክፍት ነው ሜሮን። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ምልጃ ስህተት ነው ብሎ የሚያምን የጴንጤ ምልጃ ኮንሰፕቱ ስህተት ነው፣ ስለ ኢየሱስ የሚሆን ስለ ቅዱሳን ካላችሁ አንድ ቁጥር ጻፉልን። እሺ ኦርቶዶክሳውያን ካላችሁ አረ ወገን ይኸው መጥቻለሁ እንዴ። ይኸው እሺ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻውም ቀን አስነሳዋለሁ ይላል። ስለ ቁርባን የጠየቁ ወዳጅ
እኮ ቁርባን እኮ ብላ የምታምነው የጌታችንን ስጋና ደሙን ነው ቤተክርስቲያን እኮ። ታዲያ እኔ ጠየኔ ያልኩ በኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ እያወራ ያለው ስለተ ሐሙስ ቁርባን ነው እየተናገረ ያለው ወይስ ስለ አማናዊ ነው? ስለ ራሱ ስጋና ደም አለ እያወራ ያለው ዮሐንስ ወንጌል ምዕራፍ 6 እና እኛ እኮ ቤተክርስቲያን ቁርባን የዕለተ ሐሙስ አማናዊው ስጋው ነው ብላ ነው የምታምነው። እሱን በማስረጃ ነው እምነታችሁን ሳይሆን በማስረጃ ነው የጠየቅኩ። ቁርባኑን አንስቶ ቆይ ቁርባኑን አንስቶ አትደረባባል እንዴ? አንድ ጥቅስ ይዘህ እንዴት ትመጣለህ? ወዳጅ ያመጣህልኝን ጠይቀኝ። ጥቅስ ሳመጣ ስደፋ እኮ እምነትህ እንደዚህ ነው አብራዘር። አየህ በእግዚአብሔር ቃል ላይ የተመሰረተ እንዳልሆነ እኮ ነው እያሳየን ያለ ነው። በደንብ በማስተዋል ስማኝ። ይኸውልህ ቆይ አይዞህ ብራዘር፣ በደንብ ትገስጻለህ። በደንብ ስማኝ። አየህ መጽሐፍ ቅዱስ ላይ እያወራ ያለው ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ላይ ስለ ራሱ ስጋና ደም ነው እየተናገረ ያለው። ምን ማለት ነው? በቁርባን ምሳሌ ስለሰጣቸው ስጋና ደም እያወራ አይደለም። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ስለ ራሱ በመስቀል ላይ ስለሚከፈለው ዋጋ ስለ እሱ ነው እየተናገረ ያለው። እሱ ደግሞ በእምነት እንደሆነ እዛው ክፍል ላይ መረዳት ትችላለህ። ኦኬ። ሰዎች የኃጢአት ይቅርታ እንዲያገኙ ይቁረቡ የሚል የጌታ ትምህርትም የለም፣ የሐዋርያ ትምህርቶችም የለም። ኦኬ። ሰዎች የኃጢአት ይቅርታ ሲበድሉ ሲያሳዝኑ ሄደው ይቁረቡና የኃጢአት ይቅርታ ያገኛሉ የሚል ትምህርት የለም መጽሐፍ ቅዱስ ውስጥ፣ በእግዚአብሔር ቃል ውስጥ የለም። ቁርባን ለኃጢአት ይቅርታና በደል ተቀበሉ የሚልም ትምህርት የለም። ኦኬ። ጌታም ያለው ይሄንን ለምን አድርጉ ነው ያለው? ዕለተ ሐሙስን ሄደህ ስታየው ለመታሰቢያ ነው የሚለው። ለመታሰቢያ ያድርጉት ነው የሚለው መጽሐፉ። ለመታሰቢያ እሱ የእናንተ አስተምሮ ነው እንጂ የኛ አይደለም። ኖ ለመታሰቢያ አይደለም። እኛ ቤተክርስቲያን አማናዊው ስጋ ነው ብላ ነው የምታምነው። ስለዚህ እዚህ ጋር የተለያየ ፖይንት አሳየኝ። ችግር አንተ እኔ ይህንን ላሳየህ፣ አንተ ደግሞ አንዴ ስሜት አታውራ። እኔ ሳውራ አንተ ለመታሰቢያ አይደለም ብለኸኛል። ይኸው ጽፌልሃለሁ። አንተ ቁርባኑ አማናዊ ነው የሚል ማስረጃ ስጠኝ። ችግር የለም። ቁርባኑ አማናዊ ስለመሆኑ እኔ ከዮሐንስ ወንጌል የተለየ 6:54 ስጋዬን ስለ ቂጣን ዮሐንስ ወንጌል ምዕራፍ 6 ላይ ስለ ቂጣም ስለ ወይንም እያወራ አይደለም። እሱን ጨረስ ነው ማለት ነው። ዕለተ ሐሙስ ዕለት አይደለም ዮሐንስ ወንጌል ምዕራፍ 6 ማለት ዕለተ ሐሙስ እያወራ ቂጣና ወይኑን የምታነሳ ከሆነ አትደረባ። የኔስ ደም ነው አላለምን? አትደረብ። ዮሐንስ ወንጌል ምዕራፍ 6ን የምታወራ ከሆነ ጌታችን ኢየሱስ ክርስቶስ የዛን ቀን ቂጣንም አላነሳም ወይኑንም አላነሳም። እያወራ ያለው ስለ አማናዊ ስጋና ደም ነው። which እሱ ደግሞ ከእምነት ጋር የተያያዘ ክርስቶስ ኢየሱስን ከመቀበል ጋር የተያያዘ ሐሳብ ነው ያለው። እሱን ግራ ከገባ ማስረዳት ይችላል። ኦኬ። እኔ ይሄው ላሳየ ጌታችን ኢየሱስ ክርስቶስ እየተናገረ ያለበትን ሐሳብ ምን እንደሆነ እንድትረዳው ያክል ነው። አሁን ይሄንን እያደረግን ያለ ነው ማለት ነው። ይሄው ላሳየ እንደዚህ ማለት ነው። መጽሐፍ ቅዱስ ላይ ያለውን ሐሳብ እንድትረዳ። እሺ ኦኬ። አሁን ስቲል አኪዩዝ እያደረክ ያለው ፖይንቱን ሴም ፖይንት ነው። ላይክ እዚህ ጋር ምንም ልንስማማ አንችልም። ምክንያቱም አንተ የራስህን ነጥብ ግዴታ እንዲህ ነው ብለህ ልታሳምነኝ አችልም። እኔ ይሄንን ጥቅስ አንተም ምሳሌ ነው ብቻ ያልክበትን የተረዳበትን ፖይንት አስረዳኝና ይሄ ሪሊስቲክ ነው ነው። እኔ አሁን እንደዚህ ስላለ ስጋዬና ደሜ ነው፣ ይህ ስለእናንተ የሚፈስበት ስጋዬ ነው፣ ይህ ስለእናንተ የሚቆረሰው ስጋዬ ነው፣ ይህ ስለእናንተ የሚፈሰው ደሜ ነው ስላለ ቤተክርስቲያን አማናዊ ነው ብለህ ላሳይ ከኪሷ ነው እሱ አሁን የኪስ ቋንቋ ነው። ይኸው አንብበው። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራውን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህንን ለምን ያርጉት አለ? ለምን ያርጉት አለ? ሶሪ እውነት እየተነበበኝ አይደለም። ለዛ just like continue reading. እሺ like you have a high resolution phone. እሺ ይሄንን ለምን አርጉት አለ? ለመታሰቢያ አርጉት አለ ያልከኝ እኔ አይደለሁም ያልኩት፣ መጽሐፉ ነው ያለው። ታዲያ ይሄኛውንስ ጥቅስ ታዲያ በምን እንዴት ታየዋለህ ወገን? አየህ
ስለ ቁርባን የምታወራ ከሆነ ቁርባን የተሰጠው ለመታሰቢያ ነው። ኦኬ ይሄኛውንስ ታዲያ ለምን አለ? እንግዲህ ዮሐንስ ወንጌል ምዕራፍ 6 ላይ እያወራ ያለው ስለ ቂጣውና ስለ ወይኑ አይደለም፣ ስለ አማናዊው ስጋና ደሙ ነው የተናገረው። ኦኬ ዮሐንስ ወንጌል ምዕራፍ 6 ላይ የሚናገረው ደግሞ እንዳልሆነ ታዲያ ጌታችንስ ለምን እንደዛ አለ? እንዴ አላለማ። ቂጣና ዮሐንስ ወንጌል ምዕራፍ 6 ላይ ወይንም የለም ቂጣም የለም። ማቴዎስ ወንጌል ላይ ይህ ስለናንተ የጠቀስከው ዮሐንስ በፊልሙ ነው እንደው መጽሐፍ ቅዱስ ላይ ገብቼ ምናምን አይደለም። የጠቀስከው ዮሐንስ ወንጌል ምዕራፍ 6 ነው አይደለ? ለኃጢአት ይቅርታ ብለህ ዮሐንስ ወንጌል ምዕራፍ 6 ላይ አማናዊው ስጋና ደም ለሰው ልጆች ኃጢአትና በደል ስለፈሰሰው ስለራሱ ነው የሚናገረው። ምን ማለት ነው? እውነተኛ የሆነውን በመስቀል ላይ የተከፈለው ያ ዋጋ የክርስቶስ ኢየሱስ የራሱ ስጋና ደምን የሚያሳይ ነው። እሱ ለመታሰቢያ አይደለም የሚሆነው። እሱ ኢየሱስ ክርስቶስን ከማመን ጋር የሚገናኝ ሐሳብ ነው በውስጡ ያለው። ማንን? ጌታን ስለማመን ነው የምትናገረው፣ ጌታን ስለማመን ነው የምታወራው። ኦኬ መጽሐፉ የሚናገረው ሐሳቡም ይሄንን ነው። በክፍል ውስጥ ያለውን ሐሳብ ልታውቅና ልትረዳ የምትችለው በእኔ እመኑ የዘላለም ሕይወት ታገኛላችሁ እያለ ጌታ እየተናገረ ነው ያለው። ሌላ ምንም የተለየ ሐሳብ የለም። በዮሐንስ ወንጌል ምዕራፍ 6 ላይ ስለ ቁርባን አይደለም፣ ስለ ቁርባን አይደለም። ኦኬ አሁን የምናወራው ስለ ቁርባን ከሆነ ቁርባን መጽሐፉ በግልጽ ምን አደረገና ለመታሰቢያ ይላል። አየው ማስረጃ ሰጠው። ኦኬ ዮሐንስ ወንጌል ምዕራፍ 6 ላይ እያወራ ያለው ለመታሰቢያ የሚሆነው ነገር አይደለም። ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ክርስቶስን በማመን ስለሚገኝ ዘላለማዊ ሕይወት ነው የሚናገረው። ስለ ኃጢአት የፈሰሰው የክርስቶስ ኢየሱስ ደም ነው እንጂ ስለኛ የተሰዋ ቂጣ የለም፣ ስለኛ የተሰዋ ወይን የለም። ኦኬ አማናዊ በዕለተ ዓርብ ላይ የተከፈለው ያ ደምና ያ የክርስቶስ ኢየሱስ የመስቀል ስራ ነው ዛሬም እኛን ምን የሚያደርገን የሚያድነን የሚታደገን። ላሳየ ሌላ ክፍል ላሳየ እንድትረዳው። ታዲያ የሚበሉት ሲል እንዴት ነው ታዲያ የሚበሉት ካለ እንግዲህ ቂጣ መሆኑ ነው። የሚጠጣ ካለ ደግሞ ወይን መሆኑ ነው። ታዲያ ለምን ይሄንንስ ማለት አይደለም? ወይን ኢየሱስ ዮሐንስ ወንጌል ምዕራፍ 6 ላይ ወይንም የለም። ሊትራሊ አትሰደው። የኛ ቤተክርስቲያን አማናዊ ነው የምትለው ገብቶሃል እኮ ቤተክርስቲያን ናት ያለችው። መጽሐፉ ግን አይልም ነው። እሱን ነው መረዳት ያለብህ። መጽሐፉ ግን አይልም። መጽሐፉ የሚለው ለመታሰቢያ ነው የሚለው። ላሳየ። ለምሳሌ ልጠይቅ አጭር ጥያቄ። ይሄንን ቃል ገነስ የሚያደርግ አጭር ጥያቄ ቃሉ ታዲያ ልክ አይደለም፣ እርስ በርስ እየተጋጨ ነው ያልክ ነው። ታዲያ ቤተክርስቲያን የተጋጨባት ያንተ ቤተክርስቲያን የተጋጨባት ኢየሱስ ክርስቶስ። ቆይ አንዴ ያንተ ሐሳብ ነው የተጋጨው። ላሳየህ ብራዘር። ስሜት ኢንሰልት አይደለም ያደረኩት። አልተጋጨም። አንተ የእግዚአብሔር ቃል ተጋጨ ስትል አላፈርክም እኮ ብራዘር። የእግዚአብሔር ቃል እንዴት ነው የሚጋጨው? እኔ አላልኩም። እንዴት የእግዚአብሔር ቃል እንዴት ይጋጫል ብራዘር? ድፍረትህ እኮ ነው። አንተ ስለ ቤተክርስቲያን ነው የምትጨነቀው፣ ስለ እግዚአብሔር ቃል ግን አልተጋጨም። አዋ ብራዘር፣ እሱን ነው እየተናገርክ ያለው፣ እሱን ነው እየተናገርክ ያለው። የእግዚአብሔር ቃል አይጋጭም። ክብር ይኑርህ። የእግዚአብሔር ቃል ተጋጭቶ አያውቅም። የተጋጨብህ የአንተ የቤተክርስቲያን አስተምሮ ነው። ለምን የተጋጨው? የቤተክርስቲያኒቱ አስተምሮ እንደ እግዚአብሔር ቃል ስላልሆነ ነው። የእግዚአብሔር ቃል ውስጥ አንድም ቦታ ላይ አንዱ ከአንዱ ሐሳብ ተጋጭቶ አያውቅም። ዮሐንስ ወንጌል ምዕራፍ 6 እያወራ ቆይ አትደረብ ብራዘር ነው የእግዚአብሔር ቃል አትደረብ ሚውታክ ብራዘር። ዮሐንስ ወንጌል ምዕራፍ 6 ላይ እየተናገረ ያለው ለመታሰቢያ ስለምታረጉ ጉዳይ አይደለም። ኦኬ ሕይወት ስለሚሰጠው የዘላለም ሕይወት ስለምታገኝበት ስጋና ደም ስለራሱ ነው እያወራ ያለው። በመስቀል ላይ ስለተከፈለው ዋጋ ነው የሚናገረው። ኦኬ ሌሎቹን የዕለተ ሐሙስን አንስተ የምታወራ ስለ ቁርባን የምታነሳው ከሆነ ይሄው በግልጽ ቋንቋ ሐዋርያቶችም ለምን ነበር ሲያደርጉት የነበረው? ለመታሰቢያ ነበር የሚያደርጉት። ለመታሰቢያ የምታደርገውን ጉዳይ አንስተ የኃጢአት ይቅርታና ስርየት ነው የማገኝበት አይባልም። ምክንያቱም መታሰቢያ የሆነው እኮ ከሱ ሌላ አማናዊው የኃጢአት ይቅርታና ስርየት የምታገኝበት የክርስቶስ ኢየሱስ ደም አለ ማለት ነው። በሱ ደም ነው ምን የምታገኘው? የኃጢአት ስርየትን የምታገኘው። በሱ ስጋ ነው የኃጢአት ስርየትን የተቀበልከው። አለቀ። ስለሱ ነው የሚናገረው። የትኛው? ስለ አማናዊ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ያለው የሚናገረው እሱን ነው እንጂ ስለ ፊዚካል ስለሆነው ስለ ቂጣውና ስለ ወይኑ አይደለም። ያ ፊዚካል የሆነውን ስለ ወይኑና ስለ ስጋው ስለ ወይኑና ስለ ቂጣው የምታወራ ከሆነ እሱን ለመታሰቢያ አድርጉት ነው ያለው።
ኦኬ ኃጢአት ሲኖርባችሁ ሄዳችሁ ጠጡ ሄዳችሁ ብሉ አላለም ጌታ አላለም። ብራዘር ንስሐ ነው የምትገባው። ኃጢአት ስትሰራ ስትበድል ንስሐ ስትገባ ኢየሱስ ክርስቶስ የሚለው ታዲያ አሁን እኮ ይልንገር የራስን ዲፊኒሽን ጨምረ ራስን ግራ እንዳጋባ የምታውቅበት መንገድ አንደኛው አንተም ጥሬ ቃሉን ወስደህ እየተረጎምክ ነው። አልተረጎምኩም። እኛም አሁን ለምሳሌ እመኑ በሚለው ፓርቲቱ ጋር ነው ታዲያ ዮሐንስ ቃል ከየት አጣመህ ሆነው አሁን ስጋዬን የሚበሉ ደሜን የሚጠጡ የሚለውን ቃል የዘላለም ሕይወትም አለ እኔም በመጨረሻው ቀን ላሳያ መብላትና መጠጣት ማለት ምን ማለት እንደሆነ ላሳየ በዮሐንስ ወንጌል ምዕራፍ 6 እዛው ጋር ሄደን ማለት ነው። ይሄው እንደዚህ ስለሚል ማለት ነው። እሺ የተወሰኑ ሀሳቦችን ላሳየ ዮሐንስ እንዳለ እየተናገረ ያለው ስለ እምነት እንደሆነ ማለት ነው። ቁጥር 27 ላይ ለዚህም ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ አለ። ስለ መብል ነው፣ ስለ መብላት ነው እያወራ ያለው ጌታ እንዳትረሳ። ልጅ ስሩ እግዚአብሔር አብ አትሞታል አለ። ኦኬ ስለ ለዘላለም ሕይወት ለሚኖር መብል ስሩ አለ። ቆይላ ተረጋጋ ብራስ ተረጋጋ፣ ስሜት ያለው እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። የእግዚአብሔርን ስራ ስሩ ያለው ለምንድን ነው? እሱ ለዘላለም ሕይወት ለሚኖር መብል እሱን ለማግኘት ስራውን ስሩ ያለው። ስለዚህ ያ ስራ ምንድን ነው ጥያቄ። መብሉን የምትበላበትን ያንን ሕይወት የዘላለም ሕይወት የምታገኝበትን መብል የምታገኝበት ስራ ምንድን ነው ማለት ነው። በሌላ አነጋገር ቁጥር 29 ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው ምን እንድታረጉ ነው? በሎሲ ለኔ በጣም ብለርሊ ነው። እንዴት ማለት እንድታምኑ ነው አላቸው። አለቅ የዘላለም ሕይወት የሚያስገኘው ያ መብል በምድር ነው የሚገኘው አይደል? የእግዚአብሔር ልጅ ኢየሱስ ክርስቶስ እንዴት ሹር ሆንክ? ስለዚህ ጥቅስ ነው የሚያወራው ብለህ እንዴት? አሁን ይሄ አሁን የራስ ድምዳሜ አይደለም። ዮሐንስ ወንጌል ምዕራፍ 6 እኮ ነው ወዳጄ። እንዴ ዮሐንስ ወንጌል ምዕራፍ 6 ያልከው እኮ ቃል ሌላ ነው እሳቤው። ስለዚህ ጋር አሁን ያነበብኩልህ ዮሐንስ ወንጌል ምዕራፍ 6 ነው። አንብበው ስለማታውቅ እኮ ልንገርህ ዮሐንስ ወንጌል ምዕራፍ 6 ላይ ነው። ያው አንብቤ ስለማላውቁና ስለማወቁ ያው አንተ ይካንት ነው ካምቢሾ ዶንጀር ይሄው ታዲያ ይሄ ጥቅስ እኮ አዲስ የሆነብህ ለዛ እኮ ነው። ይሄንን ጌታ የተናገረው ዮሐንስ ወንጌል ምዕራፍ 6 ለራሳቸው ሰዎች ነው እያወራ ያለው። ጌታ የተናገረው ለራሳቸው ነው። ይሄው ያ የዘላለም ችግር የለም። ያ የዘላለም ሕይወት የሚገኝበት መብል እንዴት ነው የሚገኘው? ንገረኝ አንተ ራስህ። ያ የዘላለም ሕይወት የሚገኝበት መብል እንዴት ነው የሚገኘው አላቸው ጌታ። ያው እኔ እንዴት ልበል እውነት ለቃሉ ታማኝ ስትሆን ይመለስልሃል። ለቃሉ ታማኝ ስትሆን ይመለስልሃል። ኦኬ እንደዛ ነው የሚለው። ይሄው ቃሉ እኔ አይደለም እንዳነበው እየጠበኩኝ ነው። ዳን እኮ እንዴት ነው ያ የዘላለም ሕይወት የሚያስገኘው መብል እንዴት ነው የሚበላው? እንዴት ነው የሚገኘው? ያ የእግዚአብሔር ስራ ምንድነው? የእግዚአብሔር ስራ እርሱ ኦኬ እርሱ ብሎ ከዛስ አይታይም። እስቲ አንብበው። እርሱ ብሎ እንድታምኑ ነው አላቸው። በላከው እንድታምኑ ነው። ምን የሚያስገኘው? የዘላለም ሕይወት የሚያስገኘው በክርስቶስ ኢየሱስ ማመን ነው ያለው። እርሱ በላከው እንድታምኑ። ታዲያ እርሱ የላከው ታዲያ የሥጋውም የደሙም ባለቤት አይደለም? የሥጋውም የደሙም ባለቤት ይሄም ማመን ነው። እሱን ማመን ነው። ይሄም እኮ ልንገርህ፣ ይሄም
ክቡር ስጋውና ክቡር ደሙን ይሄ ስለ እናንተ የሚቆረሰው ስጋዬ ነው፣ ስለ እናንተ የሚፈሰው ደሜ ነው ያለው በዮሐንስ ወንጌል ላይም ስጋዬን የሚበሉ ደሜን የሚጠጡ ያለው ሁለት ክፍል አትቀላቅል ብራዘር። አየህ አሁን ዕለተ ሐሙስን ሁለት ክፍል ነው እያወራ ያለው። ዕለተ ሐሙስ የምታወራ ከሆነ ዕለተ ሐሙስ ኦኬ ከትንሣኤው አንድ ቀን በፊት እሱኛው እንዳሳየው ለመታሰቢያ ነው የሚለው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራ የሚበላው ግን በእምነት ነው። ኦኬ ክርስቶስ ኢየሱስን ስለማመንና የዘላለም ሕይወት ስለማግኘት ነው የሚናገረው። እና ክቡር ስጋውንና ክቡር ደሙን የሚለው የዘላለም ሕይወት መብላት እኮ ሲባል ምን ማለት ነው? በስራ የሚገኘው ነው ብለሃል። ልክ ነህ። ግን ስጋዬና ደሜን የሚለው ታዲያ ጥቅስ የት አለ? ስጋዬና ደሜን የሚበላ ስላለ ይሄንን ነው የሚያወራው ብለህ እንዴት ያላልኩት? የሚያወራው እኔ በስራ ይገኛል አላልኩም። እሺ በእምነት ነው። ይሄው እሺ በእምነት ይገኛል አልክ። እኔ አይደለሁም ያልኩት፣ ጌታ ነው የተናገረው። በእምነት ለስሙ ክብር ምስጋና ይግባው ለጌታችን። ግን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት ያገኛል በቃ ብሎ እኮ ጌታችን 4 ነጥብ አድርጎ ጨርሶታል። ቃሉ ትእዛዝ ፈጽሞ ትእዛዝን ሰጥቶ። ለዚህ ይሄ የላይኛው ቃል እኮ የሰጠው ጥቅስ ኤኒ ስለ የትኛው መብል እንደሚያወራ ስፔሲፊክ አላረገው። አርጎታል። ይኸው ልቀጥልልህ እኮ ያልኩት ለዛ ነው። ልቀጥልልህ። ስለዚህ የዘላለም ሕይወት ይኸው በደምብ ስማ፣ ስለ መብል እንደሆነ እንድትረዳው ማለት ነው። ይኸውልህ በደምብ ስማኝ። ስለ መብል እያወራ እንደሆነ እንድትረዳ ማለት ነው። ስለ መንፈሳዊ መብል ነው እያወራ ያለው ጌታ። ዮሐንስ ወንጌል ምዕራፍ 6 ስለ መንፈሳዊ መብል ነው የሚናገረው። ይኸው ለሚጠፋ መብል አትስሩ። ስለምሮ እየተናገረ ያለው እናንተ የሰራችሁት ለሚጠፋ መብል ነው እናንተ የሰራችሁት። ነገር ግን ለዘላለም ሕይወት ለሚኖር ምን ስሩ አለ? መብል አየው ልጅ። አዎ ጌታ እየተናገረ ያለው ስለ መብል ነው። አሁን ስለዚህኛው አትስሩ፣ ግን ስለዚህኛው ሐሳባችሁ ፍላጎታችሁ ይሄኛው መብል ይሁን ነው እያለ ያለው ጌታ። እዚህ ጌታ እየተናገረ ያለው ዮሐንስ ወንጌል ምዕራፍ 6 ላይ ስለ መንፈሳዊ መብል ነው። ፊዚካሊ በአፍ ስለምታስገባው መብል አይደለም። ኦኬ ፊዚካሊ የምታስገባው ያ መብል መታሰቢያነቱ አማናዊው ለተፈጸመው በመንፈሳዊ መብል ላይ ስላገኘኸው መብል መታሰቢያ ነው መገለጫው። ፊዚካሊ የሚበላው መብል እኮ እኛ እኮ እንጀራና ዳቦ ምንበላው ሁሉ ስጋ ክቡር ስጋና ክቡር ደሙ ነው አላለ። ግን ይሄኛው ቃል ነው ማለት አሁን እኮ ስቲል ያ ልክ ነው። ያ የትኛው አሁን ዮሐንስ ወንጌል ምዕራፍ 6 ላይ የምታወራ ከሆነ ያለው ጥቅስ ማለት ነው። ዮሐንስ ወንጌል ምዕራፍ 6 ላይ የምታወራ ከሆነ ስለ መንፈሳዊ መብል ነው የምታወራው ነው አርጊውመንቱ። መንፈሳዊ መብል የትኛው ነው? አንተ አሁን መንፈሳዊ መብል ክቡር ስጋውና ክቡር ደሙ ነው የሚለው የቱ ጋር ነው? ይሄው አሁን በደምብ ስማ። መንፈሳዊ መብል ብለን የምናወራው ኦኬ ፊዚካሊ ስለምንበላው ስለ ቁርባኑ አይደለም የሚናገረው። ኦኬ ቁርባኑ ቆይ እኮ ላሳይህ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ እየተናገረ ያለው ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ አለ። ኦኬ የሰው ልጅ የሚሰጣችሁ ማለት ክርስቶስ ኢየሱስ የሚሰጣችሁ ማለት ነው። ኦኬ እሱኛው መብል እንዴት ነው የሚበላው? ይሄ መንፈሳዊ መብል እንዴት ነው የሚበላው? የዘላለም ሕይወት የሚሰጠው እንዴት ነው? አዎ ይሄው እንግዲህ ይሄው የእግዚአብሔርን ስራ እንድንሰራ ምን እናደርግ አይደል ያሉት? የእግዚአብሔርን ስራ እንድንሰራ ምን እናደርግ ማለት ይሄንን መብል እንዴት አድርገን እንብላ እያሉት ነው ያሉት አይደለ? እስቲ ቆይ አሁን ልጅ ብሎ ማለት ነው የሰው ልጅ ብሎ ሙሉን ብታነበው ጥሩ ነበር። እንዴ መቼ ቆረጥኩት? ይሄው ለሚሰጣችሁ የሰው ልጅ ለሚሰጣችሁ ስሩ እርሱንም እግዚአብሔር አብ አትሞታልና። ኦኬ እግዚአብሔር አብ አትሞታልና። ስለዚህ እዚህ ጋር አሁን የጠየቁት ምንድነው? እሱ ስለ መንፈሳዊ መብል ነው። ይሄ መንፈሳዊ መብል ምን ይሰጣል? የዘላለም ሕይወትን ይሰጣል። አዮ ይሄ መንፈሳዊ መብል ታዲያ እንዴት ነው የሚበላው? በአፍ ውስጥ በማስገባት ነው አይደለም። መንፈሳዊ ቋንቋ ነው እየተናገረ ያለው ጌታ። እሱን ታች ላይ ማሳያለሁ። ጌታ እየተናገረ ያለው ስለ መንፈሳዊ ነገር ነው፣ ስለ ፊዚካል ጉዳይ አይደለም። ጌታ እዚህ ክፍል ዮሐንስ ወንጌል ምዕራፍ 6 ላይ ያወራ ያለው ይሄ መንፈሳዊ መብል እንዴት ነው የሚበላው ካልከኝ በአፍ ሳይሆን ይሄው በምንድን ነው አለ? የእግዚአብሔር ስራ ምንድን ነው አለ? ይሄ እግዚአብሔር ስራ ማለት መንፈሳዊ መብል የሚበላበት ስራ ማለት ነው። እርሱ በላከው እንድታምኑ ነው።
ስለዚህ ይሄ መንፈሳዊ መብል የሚበላው በእምነት ነው፣ ኖት ፊዚካሊ በአፍ ውስጥ በማስገባት አይደለም እኮ። እምነት ነው ሲባል ይህ ስጋው፣ ይህ ክቡር ስጋው፣ ይህ ክቡር ደግሞ ወይም ህብስቱና ወይኑ ወደ ክቡር ስጋው ወይም ወደ አማናዊ ስጋው ተቀይሯል ብሎ በማመን ነው የሚል እኮ መልእክት አለ። አይደለም እዚህ ጋር ተቀይሮ የሚባል ታሪክ የለም። ተቀይሮ የቱ ጋር ነው ያገኘው? ተቀይሮ አይደለም። ይኸው እዚህ ጋር እኮ የሚለው በቁርባኑ ሀሳብ ከተረዳኸው እንደዛም ነው። ቁርባን የለማ እዚህ ጋር ቁርባን ሳይኖር አንተ ቁርባንን የምታመጣው ከዚህ እንዴ? ላይ የተጠቀሰው ጥቅስ ምንድን ነው የሚለው? የት አለ ብራዘር? የት አለ ስለ ቁርባን የሚያወራው? ወይንም የለም። ዮሐንስ ወንጌል ምዕራፍ 6 ላይ ወይንም የለም፣ ቂጣም የለም። ወደታች የሰው ልጅ የሚለው ወደ 7 እሺ ሶሪ ወይን እኮ አይደለም ብራዘር፣ አሁን ሚስ እንዳታረገው። ወይን የለም ምዕራፍ 6 ላይ ወይን የለም። ለሚጠፋ መብል አትስሩ አለ። ለሚጠፋ መብል አትስሩ ያላቸው ታሪኩን ላስይዘ ከዚህ ሐሳብ በፊት የተመገቡ ሰዎች አሉ። ኦኬ ጌታ መግቧቸዋል በምድረ በዳ። ስለዚህ ያንን ምግብ ፍለጋ ነው ዳግም ዛሬ የመጡት። ትናንትና ፊዚካል የሆነውን መብል በልታችኋል፣ ግን ምን አድርጋችኋል? ስለ ራባችሁ የሚጠፋ መብል ነው። ስለዚህ አሁን ግን ኢየሱስ ክርስቶስን የዘላለም ሕይወት ለሚሰጥ መብል ተከተሉት። ኦኬ ከኔ ጋር ኦኬ ሶሪ። ስለዚህ ይሄ መብል ቁርባን አይደለም። ይሄ መብል የሚበላው መንፈሳዊ መብል ነው እንደሆነ ላሳየ። እሺ እዚሁ ክፍል ላይ 63 ላይ ይሄው ሕይወትን የሚሰጥ መንፈስ ነው እንጂ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወት ነው። ጌታ ዮሐንስ ወንጌል ምዕራፍ 6 ላይ እያወራ ያለው ስለ መንፈሳዊ መብል ነው። ፊዚካሊ ስላለ መብል አይደለም ጌታ እየተናገረ ያለው፣ ስለ መንፈሳዊ መብል ነው ጌታ እያወራ ያለው። መንፈሳዊ መብልን ነው ጌታ አንስቶ እዚህ ክፍል ላይ እያወራ ያለው። ያ መንፈሳዊ መብል እንዴት ነው የሚበላው ካለን ይሄው በእምነት ነው እየተበላ ያለው። መንፈሳዊ መብሉ እንዴት ነው የሚበላው? በእምነት ነው የሚበላው። ቁጥር 27 ላይ ከዛ ሞርጃ ያሳያለው። ቁጥር 27 ላይ ግን ክሊር የሆነ ሐሳብ ስላለው ይሄው እንደዚህ ይላል። ቁጥር 28 ላይ ምን እናርጋሉት? ኢየሱስ መልሶ ቁጥር 29 ላይ ይህ የእግዚአብሔር ሥራ በእሱ በላከው እንድታምኑ ነው። አለቀ። ይሄ መንፈሳዊ መብል የሚበላው በእምነት ነው። ወደ ሐሳባችን እንመለስ። ኦኬ የኃጢአት ይቅርታን ለማግኘት ቁረቡ የሚል የመጽሐፍ ቅዱስ ትምህርት የለም። ስቲል ላይክ የሚያሳምን ጥቅስ እውነት ለመናገር ለእኔ አሳማኝ ነው ብዬ አላስበውም። ውጪ ዛውን እንትን የጠቀስከው እኮ ለእኛ እኮ ነው አሳማኝ ያለው ነው ወዳጄ፣ ለእኛ ነው አሳማኝ ያለው። አንተ የጠቀስከው ጥቅስ ለእኛ አሳማኝ እንዳልሆነ ነው አሁን ያሳየው እንጂ እኔ እኮ አላቀረብኩልህም። እኔ አላቀረብኩልህም ብራዘር። እዚህ ክፍል ላይ እንጨርሰው ካለን እዚሁ በቃ ወደ ገደው ካል ችግር የለም። ዮሐንስ ወንጌል ላይ ገንስት ለማድረግ ዮሐንስ ወንጌል ምዕራፍ 6 ላይ ስለ ቁርባን አያወራም። ዮሐንስ ወንጌል ስለ ቂጣና ስለ ወይኑ አያወራም። አለቀ። እሱ ነው ማስረጃ። ዮሐንስ ወንጌል ምዕራፍ 6 ላይ ስለ መንፈሳዊ መብል ነው የሚያወራው። ፍራጅ ስለ ቁርባን የሚያወራበትን ክፍል አሳየ። የለም ስለ ቁርባን የሚያወራ እኮ ድንገር ዮሐንስ ወንጌል ምዕራፍ 27ን አላወጣውም 54ን ነው ማለት 656 ታዲያ 54ን ብታወጣ 54 ላይ እያወራ ያለው ስለ መንፈሳዊ መብል ነው። አሁንም እየተናገረ ያለው ስለ መንፈሳዊ መብል ነው እየተናገረ ያለው። ያው 63ን እኮ የሄድኩት እኮ ወስጄ እኮ ያሳየው ስለ መንፈሳዊ ነገር እንደሚያወራ ነው ጌታ የተናገረው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል መንፈሳዊ መብል ነው፣ ፊዚካል የሚበላው መብል አይደለም እያልኩ ነው ያለሁት። አንተ ግን ፊዚካል ነው ካልከኝ ማስረጃ ማቅረብ ያለብህ አንተ ነህ። ጌታ እዚህ ጋር ምንም ፊዚካል መብልን አንስቶ አላሳየም። እኔም ፊዚካል እንደሆነ አሳየ። እሺ የማቴዎስ ወንጌል ማቴዎስ ጋር ነው የምትሄደው። ዮሐንስ ወንጌል ምዕራፍ 6ን ጨርሰና ወደ ማቴዎስ የምንሄደው። ዮሐንስ ወንጌል ማቴዎስ ይሄንን ነው እዚሁ ክፍል ላይ ቆመ። ይሄ ክፍል ያኛው የማቴዎስ ወንጌልን አትቀበል
ያኛው ስለሚያወራው ስለ ፊዚካል ነው። እሱ ምንም ጥያቄ የለውም። እኔ ያወራን ያለን የጠቀስከው ግን ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ነው። ፊዚካል መብል ስለመሆኑ ማስረጃ ማቅረብ ያለብን። ስለዚህ ተጠየቀ። ሌላ ክፍል ላይ እንዴት ማስረጃ ታቀርባለህ? የተጠየቀው ስለዚህ እሺ፣ እስቲ ላምጣ አጋቆነ እግዚአብሔር ይኸው ጠብቃል። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስለ ፊዚካል እንጀራ የሚያወራ ስለ ወይን የሚያወራ ክፍል አይደለም። ሲጀመር ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ዕለተ ሐሙስ ላይ የተናገረው ንግግር አይደለም። ስለ ዕለተ ሐሙስ የተናገረ ሐሳብ የለውም። ኢቨን በክርስቶስ ኢየሱስ ስላላመኑ ሰዎች እያወራ የነበረበት ክፍል ነው እና እሱ ክሊር ነው። ትምህርቱ ካለ ግን አንተው አፍጥ ነው። ኦኬ፣ ለዚህ አንድ ጥያቄ ብቻ ጠቅልል አድርግልኝ የማመጣለን ጥቅስ ዮሐንስ ወንጌል ምዕራፍ 6 ላይ ፊዚካል የሆነውን መብል እንደሚያሳይ ማስረጃ አንጣ። ከዮሐንስ ወንጌል ምዕራፍ 6 አክቹሊ ዮሐንስ ወንጌል ላይ ላመጣልህ የምችለው እሱን ነው፣ ግን ከሌሎች ጥቅሶች ላይ ላመጣልህ ሶ የለህም ማለት ነው። ከሌለ የለኝም ነው ብለን የምንሄደው። በቃ ማምጣት ማትችል ከሆነ የለም ማለት ነው። ማስረጃ አድርገህ ያቀረብከው ዮሐንስ ወንጌል ምዕራፍ 6 ነው። ዮሐንስ ወንጌል ምዕራፍ 6 ስለ ፊዚካል ምግብ የማያወራ ከሆነ እንዘለዋለን ማለት ነው። ምግብ እኮ አይደለም እንዴ! አንተ እኮ ልንገርህ፣ ምግብ ነው ሊትራሊ እያልክ ያለው የኛ ቤተክርስቲያን ህብስቱና ደግሞ አማናዊው ስጋ ነው የምትለው። አማናዊ እሺ፣ ይኸው ድል ልስጥህ። ይሄን ለዚህ ማቅረብ ካልቻልክ ቁርባኑን አማናዊ የተባለበትን ቦታ ማስረጃ ስጠኝ፣ ችግር የለም እቀበላለሁ። እሺ፣ ቁርባኑ አማናዊ የተባለበት ቦታ አልቻልክም እንዳትለኝ አቅርቤልሃለሁ። ይሄንንም አላሳየህማ ብራዘር። እንዴት ሳታሳይ እንዴት አድርጌ ነው ልቀበል ለምችለው? ወይ ሁለት ምርጫ ነው የምሰጠህ። ይሄው ቆይ አንዴ ዮሐንስ ወንጌል ምዕራፍ 6 ስለ ፊዚካል ምግብ ነው የሚያወራው ካልከኝ ከዮሐንስ ወንጌል ምዕራፍ 6 ማስረጃ ስጠኝ። ቆይ ብራዘር፣ ዮሐንስ ወንጌል ምዕራፍ 6 አንስተህ የምታወራ ከሆነ ዮሐንስ ወንጌል ምዕራፍ 6 ላይ የተነገረው ስለ ፊዚካል ማዕድ ነው፣ ስለ ቁርባን ነው የምትል ከሆነ ከዮሐንስ ወንጌል ምዕራፍ 6 ላይ ማስረጃ ስጠኝ። ካልሆነ ግን ስለ ቁርባን የምታወራ ከሆነ ዕለተ ሐሙስን አንስተህ የምታወራ ከሆነ ዕለተ ሐሙስ ይሄ አማናዊ ነው የተባለበትን ቦታ ማስረጃ ስጠኝ። ከሁለት አንዱ ነው የሚሆነው። ፓወር ባንኩ ጠረጴዛ ላይ ነው ያለው። ኦኬ፣ እሺ፣ ምን አልከኝ? ዳን ስልኬን ዘጋብኝ ነበር። እሺ፣ ችግር የለም። ዕለተ ሐሙስን የምታወራ ከሆነ ስለ ቁርባን የምታወራ ከሆነ ቁርባን አማናዊ የተባለበትን ቦታ ማስረጃ ስጠኝ። አማናዊ ነው ብለህ ስለምታምን ቤተክርስቲያን እንደሚለወጥ አማናዊ እንደሆነ ማስረጃ ስጠኝ። አይ ዮሐንስ ወንጌል ምዕራፍ 6 ነው የማወራው ካልክ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ይሄ መብል ደግሞ ፊዚካል መብል መሆኑን ማስረጃ ስጠኝ። እውነተኛ መብል ምን ማለት ነው? አማናዊ ማለት ነው እያሉህ ነው። እስቲ አንዴ መልስላቸው። እኔ እስከዛ ላምጣ። ችግር የለም። አሁን ማስረጃ ስጠኝ። ከሰጠኝ በኋላ አወራችኋለሁ። ችግር የለም። አንተ ብቻ ማስረጃውን አንጣለን። እዚህ አማና ቁርባኑ ቤተክርስቲያን የምትቀበለው ቁርባን ህብስተ መናውና ወይኑ አማናዊ ስለመሆኑ የሚያሳይ መጽሐፍ። አማናዊ የተባለበትን ቦታ ማስረጃ ስጠኝ። አማናዊ እንዳትረሳ። አማናዊ የተባለበትን ቦታ እሺ። ወንድሞች ዛሬ ግን ሰላም ማትሉን ምንድን ነው? በሰላም ነው? ወንድምነት አለ? ብርኬ እንዴት ነህ? አለሁ ሁሉ ሰላም፣ ሁሉ መልካም። ጌታ ይባረክ። ጌታ ይባረክ። አለሁ ደህና ነኝ። ቴዲሻ፣ ኤርሜ፣ ቤካ፣ ሰናይት፣ ክርስቲያን ወንድም እህቶች ሰላም ብያለሁ። ሁላችሁ
እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ተባረኩ። ዛሬ ጠርተን ነበር። አሜን። አዎ ጠርቻችሁ ነበር። ይሄው ሶሪ። እሺ ምንን ጠቀስክ? የጌታችን ግልጽ ቃል ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ላይ ያለው እንዲህ ይላል። ጌታችንም ህብስትንና ወይንንም ባርኮ ጊዜም የተናገረውን ቃል ይህም ስጋዬ የሚለውን ያው አማናዊ የሚል ነው ብራዘር የምታሳየን እሱ ነው ጥያቄ። ያው አማናዊ ስለመሆኑ አማናዊ የሚል አሳየን ወዳጅ። አማናዊ ስለመሆኑ ይሄው እኮ የአማናዊ የሚለው ቃል እኮ ማብራሪያው ይሄ ነው። የክርስቶስ ፍጹም ስጋ ነው ፍጹም ደሙ ነው ማለት ነው። አማናዊ የሚል ማሳየን ብራዘር ይሄ ልክበት እንዳትረሳ። አማናዊ ብላ ነው ቤተክርስቲያን የምትናገረው። አማናዊ ስለመሆኑ ማስረጃ ስጠኝ። ይሄድከው ለሱ ለማምጣት አማናዊ እኮ የምትለው ይሄንን ነው የምልህ እኮ አማናዊ መጽሐፉ አማናዊ ማለቱን ነው አለኛ የምታሳየን ወዳጅ። እሱን እኮ ነው አሁን ማሳየት ያለው። ቤተክርስቲያንማ ትላለች። አሁን አማናዊ የተባለበት ቦታ ካለ ግን በእግዚአብሔር ቃል ውስጥ አሳየን። ሊትራሊ አማናዊ የሚለውን ቃል ነው የፈለከው? እሱማ ቃሉም ማይለውን እያለች ስለሆነ አዎ ግድ እኮ ነው። አማናዊ የሚለውን ቃል እኮ ታብራራዋለች። አማናዊ ብቻ አትልም ወንድም አለ እኮ ትበል እኮ ብታብራራውም አማናዊ የሚለውን ሐሳብ እስከሰጠችው ድረስ አማናዊ መሆኑን ማስረጃ ማቅረብ ነው ያለብን። እሱን እኮ ነው። አንድ ሊሰኮን ነው መልስልሻል። እሺ እቀንሳለሁ ድምጼ ረበሽኩሽ ቆይታችሁ ልሆንሽ። እሺ አንድ ይቅርታ ችግር እንግዲህ ይወጣው ነው በቃ ተኝ ይወጣው ውሾቹን ማራኔ ያላቸው እንግዲህ መሲዝ እዚህ ረብሽሽማ እንግዲህ በእኛ ቤተክርስቲያን አስጣሉ ሐሰት በማከላችን አይጠቅምም። ምክንያቱም እውነትን ይዞ እውነትን ለማመን እስከተቀራረቡ ድረስ ማለት ነው። ስለዚህ የኛ ቤተክርስቲያን ይሄ ቃል አማናዊ ነው ብላ ነው እንጂ የፈረጀችው የመጽሐፍ ቅዱስን ቃል መጽሐፍ ቅዱስ ላይ አማናዊ የሚል ቃል አለ አላለች። ማለት አማናዊ ያስብለዋል። ስለ ቁርባን ነው ያወራን ያለው። ፎከስ አድርገህ ስለ ቁርባን ነው። አዎ ጥያቄው ስለ ቁርባን በጣም ላይክ ያሳለፉት ስቲል በዚህ ሰዓት ጌታችንም ህብስትንና ወይኑን ባርኮ በሰጠን ጊዜ ይሄኛውን የማቴዎስ ወንጌልን 26 ቁጥር 26 እስከ 28 ያለውን ቃል ተመስርታ አማናዊ ነው ትላለች እኮ ቤተክርስቲያን እንደምትል እኮ አየን። መጽሐፉ እንደሚል ግን አሳየን ነው። አማናዊ የተባለበት ቦታ የለም ነው አርጊውመንቱ። እሱ እኮ ነው ቤተክርስቲያን ስለምትል እኮ ነው ማስረጃ የጠየቅን። ቤተክርስቲያን ይሄንን ሐሳብ ክሌም ለምታደርግበት ኤቪደንስ ስጠን። መጽሐፍ ቅዱስ እሱን ይሄኛውን ስጋና ደሙን አማናዊ ብሎ አይጠራውም። ቁርባንን አማናዊ ብሎ ጠርቶት አያውቅም። ቤተክርስቲያንን ናት የምትለው። ቆይ አሁን ቤተክርስቲያን ናት የምትለው ካልክማ አማናዊ እያለች ያለችው እስቲ ቆይ አንተ አሁን የቤተክርስቲያኑን ኮንሰፕት ተረድተኸዋል እያልከኝ ነው? አንተ አሁን ተረድተኸዋል ማለት ነው? የኛ ቤተክርስቲያን አማናዊ ልረዳው የምችለው መጽሐፍ ቅዱስ ውስጥ ሲኖር ነው። ቤተክርስቲያኒቱ አማናዊ ትላለች እንጂ መጽሐፉ ቆይ አትደረባ መጽሐፍ ቤተክርስቲያን ትላለች እንጂ መጽሐፉ ብሎት አያውቅም። ምን ማለት ነው? አማናዊ የሆነ የጌታ አክቹዋል ስጋው አክቹዋል ደሙ ስለመሆኑ የሚያሳይ እውነተኛ ስጋና እውነተኛ ደሙ መሆኑን የሚያሳይ ኮንሰፕት የለውም ነው። ኦኬ አሁን የማቴዎስ ወንጌል ላይ ማለት ነው አሁን ያቀረብኩልህ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ካልኩ ያው እንትን ቁጥሩን ከመደጋገመው ምዕራፍ 26 ላይ ያለው የዊች አሁን የምልህ ፖይንት ላይ
ስለናንተ የሚፈሰው ደሜ ነው፣ ስለናንተ የሚፈሰው ደሜ ነው ስጋዬ ነው ያለው ፓርት ታዲያ ይህ አይደለም እያለ ነው ጌታችን ራሱ እያልከኝ ማለት አሁን ይሄ እንግዲህ ይሄንን ቃል ተመስርታ የኛ ቤተክርስቲያን እንደዛ ነው የምትለው እኮ ካሌለ የለም እኮ ከሌለ እኔ አሁን ከሌለ እንደሌለ ላሳየን እንደሌለ የለም የምትለው እንዴት ነው መሰለህ የለም የምትለው ስታወራ ሰማሁ አይደል ብራዘር ካለ አሳየን ከሌለ ግን በቃ የሌለ ጉዳይ ላይ ዶክትሪን አይመሰረትም ኦኬ ባለው ጉዳይ ላይ እናወራለን ማለት ነው ኦኬ ያለው ምን ማለት ነው ምክንያቱም ከሆነ ላስረዳ እችላለሁ ኦኬ ከሌለ ግን የለም ማለት ነው በሌለ ጉዳይ ላይ ዲል ስለማናደርግ አይደለም እንዴ የለም እኮ ኮምፕሊትሊ ካልን ውሸት ነው የሚሆነው ችግር ካለ አሳየኝ አይው እድል ሰጣለሁ ምን ችግር አለ ካለ አሳየኝ እድል ሰጣለሁ ኦኬ ያው ያሳየው ነው ማቴዎስ ወንጌል ምዕራፍ 26 ላይ ያለው which is 26 28 ላይ ገብቷል ጥቁሩ ነው ቁጥሩ ነው ያልኩ ያለውትና ጌታችንም ህብስትንና ወይንንም ባረከ በባረከ ጊዜ የተናገረው ቃል ይህ ነው ይህ ስጋዬን ይወክላል ወይም ይህ ስጋዬን ይመስላል ብሏል ማለትም ቋንዲ ይደከመኝ ነው በጣም ማለትም ያልተረዳውን ሐሳብ ለኛ አሁን እያነበብኩ ለማስረዳት እየሞከርክ እኮ ነው ያለው ችግሩ እሱ ነው አልተረዳውም እኮ አሁን ጥያቄውን አሁን ገና እያነበብክ ነው ለመረዳት ክፍሉን እየሞከርክ ያለው ገና ከዚህ በፊት አልገባህም ማለት ነው አየው ቤተክርስቲያን አዎ ትላለች አማናዊ ትላለች መጽሐፉ ግን አማናዊ አይለም ኦኬ ዕለተ ሐሙስ የተሰጠው ለመታሰቢያ ነው ማስረጃ ሳይቻል ለመታሰቢያ የሚሰጥ ጉዳይ አማናዊ አይደለም ማለት ነው ምን ማለት ነው በዛን ጊዜ የተፈጸመና የተደረገ ጉዳይ አይደለም ማለት ነው ምን ማለት ነው ኦኬ ከዛ በፊት የሆነ ጉዳይ አለ ወይ ደግሞ ከዛ በኋላ የሆነ ጉዳይ አለ ያ አክቹዋሊ የሆነውን ነገር ሪማይንድ የምታደርግበት የምታስብበት መታሰቢያ የሚባለው እሱ ነው ኦኬ ለመታሰቢያ ነው የምታደርገው ያ ለመታሰቢያ የምታደርገው ጉዳይ ራሱ አክቹዋል ጉዳዩ ማለት አይደለም ማለት ነው ኦኬ ሶ አይ ነው አክቹዋል ነው የምትለን ከሆነ ማስረጃ ማቅረብ ያንተ እድል ፈንታ ነው አዳምጪ ወይ አንብበውና የተረዳውን ሐሳብ ንገረን እሺ ቲቪውን ቀንሽና ተመልከቺ ካለ እሺ ቆይ ራሱን መስዋዕት እንግዲህ እኔ አሁን አማናዊ አይደለም ብል ምንፍቅና ነው የሚያሰኝብኝ አላለችም ብን ምክንያቱም ማስረጃ ነው ያጣበት ኮክሌም ከማድረግ በፊት ማስረጃ አስጠና እንድናለን ማስረጃ ብላ ደግሞ የቤተክርስቲያን የምታምነው ይሄንን እኮ ገለጠው ችግር የለም እኮ ይሄኛው ክፍል ላይ አማናዊ የሚል አለው አማናዊ ደግሞ አማናዊ እንድትረዳው አማናዊ የሚል አለው አማናዊማ አይልም እኮ ቃል በቃል አማናዊማ ችግር የለም ያነበብኩት ልጻፍልህ እንድንረዳዳ ለቅድሙ ልጻፍልህ ሐሳቡን ኮንሰፕቱ በደንብ ለመረዳት አማናዊ ይላል አይልም ኦኬ አይልም ይሄ አማናዊ ካላለ ቁርባኑን ወይ ደግሞ ቂጣውንና እንጀራውንና ወይኑን አይደል አንስቶ እንደዚህ ያወራው አይደል አዎ ይሄ ወይኑና እንጀራው ተለውጧል ስትል ተለውጧል ወይ ነው ወይኑም ከወይንነት እንጀራውም ከእንጀራነት ተለውጧል አዎ ምክንያቱም የኔ ነው ስላለ ማስረጃ መለውጡን ማስረጃ ስለኝ እኮ አሁንም እሷ ላይ ነው ማቴዎስ ወንጌልን ነው ላመጣልህ እኮ ሄዳ እዛ ክፍል ላይ የተለወጠ ወይንና የተለወጠ እንጀራ ካለ አሳየን ችግር ይሄው ሶሪ ስለወጣው ሳልናገር ሌላ ደግሞ ማስረጃ
ዮሐንስ ወንጌል 6:55 ላይም ስጋዬ እውነተኛ ዮሐንስ ወንጌል ምዕራፍ 6 ጨረስ ነው እሱ አማናዊ ነው። እሱ በቃ ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊ ነው። አሁን እኔ እናንተ እያወራን ያለ ነው ዕለተ ሐሙስን ነው። ኦኬ እሱማ እውነት ቆይ እያልንህ እኮ ያለ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊው ነው። ኦኬ እሱ መታሰቢያ የምታደርገው ጉዳይ አይደለም። ኦኬ እሱ ስለ መንፈሳዊ መብል ነው የሚናገረው። ቆይ ጨርስ መጀመሪያ። ይሄው ብራዘር አንዴ ቆይ ስሜት ያቱን አሁን እዚህ ክፍል ላይ ቆምና ማቴዎስ ላይ ጠቀስከው ወይ ደግሞ ሉቃስ ላይ ሄድና በእነሱ ክፍል ላይ ጌታ ዕለተ ሐሙስን ስለምናወራ ማለት ነው ዕለተ ሐሙስ ላይ ያ ቁርባን ያ እንጀራ ያ ወይን መለወጡን ማስረጃ ስጠኝ ነው እያልኩኝ ያለሁት። ያ ስጋ ያ እንጀራ መለወጡን እውነተኛ ማስረጃ ልሰጥ የምችለው አሁንም የጌታችን የግልጽ ቃሉ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ላይ ያለው ነው። ጌታችንም ተለወጠ የሚያሳየው ተለወጠ ሲባል እኮ ይሄ ስጋዬ ነው ይሄ ደሜ ነው ስላለ አዎ በዛ ተለወጠ የሚል ነው መታሳየው፣ መለወጡን ነው መታሳየው። ተለወጠ የሚል ነገርማ የለውም። ተለወጠ ሳይሆን ተለወጠ የለውም። ተለወጠ የሚል ነገርማ የለውም። ግን ደግሞ ጌታችን ነው አይደለም ነው ያለው። ቆይ አንዴ ነው አለመለወጥ ወዳጅ የለውም ካልከኝ በቃ የለውም ማለት ነው። ስለዚህ ወይኑም አልተቀየረም፣ ስጋውም እንጀራውም ወደ ሊትራሊ ፊዚካል ሆነ ስጋ አልተቀየረም ማለት ነው። አንድ ብራዘር ካለ አሳየኝ እኮ ይሄው እድል ሰጥሃለሁ። ካለ ታሳየኛለህ፣ ከሌለ ግን የለም እያልን እየዘጋን ነው የምንሄደው። ብራዘር ተለወጠ ያለችው ቤተክርስቲያን ከኪሷ ነው እንጂ መጽሐፉ ተለወጠ ስለማይል ማለት ነው። አይ አይደለም፣ መጽሐፉ እኮ ይልንገረ መጽሐፉ እኮ እየነገረን ነው። እኔ አልገባኝም። ለኔ ብቻ ነው እየተነበበኝ ያለው አልገባኝም። ተለወጠ የሚለው ቃል ሊትራሊ ለምን ትጠብቃለህ? ተለወጠ እኮ ስትል አንተ ሊትራሊ ተለውጧል ስላልከኝ ነው ብራዘር። መጽሐፉ ግን አይደለም ስለመለወጥ አያወራም። ከተለወጠ አሳየኝ። ቃሉን ይሄ አንተ ተለውጦ ስጠይቅ ቃል በቃል ተለወጠ ስለ አዎ ተለውጧል ብለኸኛል። ስለዚህ ተለወጠ የሚል አሳየኝ ነው። የተለወጠበትን ሐሳብ አሳየኝ። የተለወጠበት ሐሳብ እኮ እዚህ ላይ ነው። ጌታችን ይሄ ስጋዬ ነው ይሄ ደሜ ነው ስላለ ምኑን ነው ጌታ ስጋዬና ደሜ ብሎ የጠራው? ምኑን ነው? ህብስቱና ወይኑን። ተለውጧል ግን አልተለወጠም ስለለው ነው እኮ ነው ያለው። እንደው መለወጥ አይደለም። መለወጥ የሚለው እንደውም ሐሳቡ ስህተት ሊሆን ይችላል። አማናዊ ስለሆነ አማናዊ የሚለውን ያፈርስብናል። ለዚህ እንደውም ይሄ ተለወጠ አይደለም ማለት ያለው ተለወጠ ነው ላሳይ ነው አማናዊ ሆነ። ይሄው ላሳየ እኮ አልኩ። በቃ እንዳልተለወጠ ላሳየ። ሰዓቱም በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀምጦ እርሱ ከመከራዬ በፊት ከእናንተ ጋር ይህ ፋሲካ ልበላ እጅግ እመኝ ነበረ እላችኋለሁና በእግዚአብሔር መንግሥት እስከሚፈጸም ድረስ ወደዚህ ድረስ ወደፊት ከዚህ አልበላም አላቸው። ኦኬ። ጽዋውንም ተቀበለ፣ አመሰግኖም ይህ እንካችሁ በመካከላችሁ ተካፈሉት እላችኋለሁና የእግዚአብሔር መንግሥት እስከምትመጣ ድረስ ከአሁን ጀምሮ ከምኑ አለ በስማ በእኔ የምር አይኔን መግለጥ እያቃተኝ ነውና ለዛ ነው ማርያም ያነበብኩልህ ያለው ነው። ከወይኑ ፍሬ የተለወጠ ነገር የለም። ካመሰገነ በኋላ እንኩ ከወይኑ ፍሬ አልጠጣም አለ። የተለወጠ ጉዳይ አለ? የተለወጠ ጉዳይ የለም። ኦኬ አልጠጣም አለ። ይኸው እንጀራውንም አንስቶ አመስግኖ ቆርሶ ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይሄ ነው፣ ይህንን ለምን አድርጉት አለ? ለመታሰቢያዬ አድርጉት አለ። አየህ፣ ለምን ነው የሚደረገው? ለመታሰቢያ ለመታሰቢያ ካለ ማቴዎስ ወንጌል ላይ
ስቅለቱ ሲቀርብ ደግሞ እኛ እኮ እሱን ነው የምትለው። ላይክ ለስቅለቱ ሲቀርብ ይሄ የሚፈሰው ስጋዬ፣ ይሄ የሚፈሰው ስጋ ነው፣ ይሄ የሚቆረሰው ስጋዬ፣ ይሄ የሚፈሰው ደሜ እኮ ይሄ አንድ አይነት ሀሳብ እኮ አሁን እየነገርኩ ያለው ዕለተ ሐሙስ እኮ ነው። ይሄ ወዳጅ አንድ ቀን እኮ ነው። ስለ አንድ ቀን ጉዳይ ነው እያወራን ያለነው። ልክ ሲቀርብ ማቴዎስ የዘገበውን ሉቃስ የዘገበው አንድ አይነት ሀሳብ ነው። አንዱ ዲቴል ያልሆነ ሀሳቦችን ነው የያዘው። በዲቴል የጻፈው ግን ሉቃስ በደንብ ዲቴሎችን ስለሚጽፍ በዲቴል የተጻፈ ሀሳብ ላይ ነው የምታገኘው። ይኸው ዲቴል ላይ ሲጽፈው ምን እያለ ነው ያለው? እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ። ምኑን? ጽዋውን ያነሳው ደግሞ ፎርጌት። ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። በሚፈሰው ብራዘር የፈሰሰው መቼ ነው? ዕለተ ዓርብ። የሚፈሰው የሚሆነው ዕለተ ዓርብ ነው የሚከናወነው። ዕለተ ዓርብ ላይ የሚፈሰው ያ እሱ ስለ ጌታ የተናገረው ስለ አማናዊው ስጋና ደሙ ነው እንጂ አሁን ይሄኛው ጽዋው አይደለም ማለት ነው። ኦኬ፣ ይሄ ጽዋው ለምን ነው የሚደረገው ካልክ በዕለተ ዓርብ ላይ ለሚፈሰው ምንድነው? እሱ መታሰቢያ ነው። አየህ፣ ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት አለ። የሰው ልጅስ እንደተወሰነ ይሄዳል፣ ነገር ግን አሳልፎ ለሚሰጥ ለዚያ ሰው ወዮለት። አየህ፣ በዚህ ክፍል ላይ ለመታሰቢያ የሚሆነው ጉዳይ ምንድነው? እሱ ካልከኝ ቁርባን ነው። ኦኬ፣ ቁርባኑ ለመታሰቢያ ነው የሚሆነው። ጌታ አድርጉት ያለው ለመታሰቢያ ነው። ዕለተ ዓርብ ላይ ዕለተ ሐሙስ ላይ የተከናወኑት ጉዳዮች ሁሉ ለመታሰቢያ ናቸው። መቼ ለሚፈጸመው? ዕለተ ዓርብ ላይ ለሚፈጸመው። ኦኬ፣ ዕለተ ዓርብ ላይ ለሚፈጸመው ጉዳይ መታሰቢያ ነው። አክቹዋል የሆነውን ነገር ለምናስብበት ጉዳይ ማለት ነው። ሶሪ አንዴ ተፈራ ነጋሽ የሚለው የውሸት አካውንት ከሆነ ላስወርድ ነው። ሞኔተሮች ቼክ አድርጉ ስታስገቡ። ሰላም ወዳጄ፣ ሰላም ወዳጃጅ። እሺ ፌክ አካውንት አታስገቡ ፕሊዝ። እሺ ስለዚህ ተለወጠ የሚል የለውም ማለት ነው። ጌታ ባርኮ ከሰጣቸውም በኋላ እንዳየኸው የወይኑን ፍሬ ወይን ብሎ ይጠራዋል፣ እንጀራውንም እንጀራ ብሎ ይጠራዋል። ስለዚህ ጉዳዩ የተለወጠ ጉዳይ የለም ማለት ነው። ለመታሰቢያ ነው የሚሆነው። ግልጽ ነው። ስቲል ላይክ እኔ ይሄንን ማመን አልችልም። ምክንያቱም ስቲል ሮንግ አይዲያ ነው ለእኔ ሳይሆን ላይክ እንደ እውነታው ለቤተክርስቲያን ማስተማር እንድናምንህ እኛ ቢያንስ እኛን ይኸው እኛ አወራን እኛ እንድናምንህ አንተ ማስረጃ ግን ስጠን። ተለወጠ የሚል ስጠን ብራዘር። የለም ማስረጃ አለ። ተለወጠ የሚለው እንድትረዳው ሁለት ጥያቄዎች ልጠይቅህ፣ ከዛ በኋላ ሙቭ እናደርጋለን። ከዚህ በላይ ልናስረዳ ስለማንችል ማለት ነው። መቀበል ያለው አንተ ቻንስ ላይ አንተ እድል ላይ ነው፣ አንተ ሀሳብ ላይ ነው ያለው። እሱ መቀበል አለመቀበል የአንተ ምርጫ ስለሚሆን ማለት ነው። እንድትረዳው ግን ሁለት ጥያቄዎችን ልጠይቅህ። ክሊር ይሁን። እሺ አንዴ በደምብ ስማኝ። ኦኬ፣ ቁርባን ላመኑ ሰዎች ነው ወይስ ላላመኑ ሰዎች ነው የሚሰጠው? ላመኑ ሰዎች። ማስረጃ ላመኑ ሰዎች ነው የሚሰጠው። አይ አልጠየቅኩም። ስለዚህ ያመኑ ሰዎች ናቸው የሚመገቡት ማለት ነው አይደል? እየሰማሁ ነው ዳኒ፣ ቀጥል። እሺ ጥሩ። ዮሐንስ ወንጌል አይ እኔ አልጠየቅኩም። እሱ እንትን አትበል፣ ችግር የለም አልጠየቀም። እሱ ወላጅ ተመለስ፣ አልጠየቅኩም። አይዞህ አትፍራ፣ ችግር የለም። ቆይ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ላመኑ ሰዎች ነው ብሎ እያለ የነበረው ላመኑ ሰዎች ነው ዮሐንስ ወንጌል ምዕራፍ 6 ላይ ብሎ እያለ ያለው። ዮሐንስ ወንጌል ላይ ምዕራፍ ስንት? ዮሐንስ ወንጌል ምዕራፍ 6 ራማናዊ የተናገረበት። ኦኬ፣ ይሄ ስለ 6:55 ላይ ነው የምታወራው? 6:55 እሱን ላላመኑ ሰዎች ነው ወይስ ላመኑ ሰዎች ነው ጌታ እሱን የተናገረው?
እንግዲህ ላላመኑ ሰዎች ሲባል ለአሕዛብ እንላለን፣ ወይም ደግሞ ያው እንደኛ ቤተክርስቲያን አስተምሮ የኢትዮጵያ ኦርቶዶክስን ማህበር ያልተቀላቀሉት፣ አዎ ለእነሱ ነው ላይክ እያለ ያለው ማለት ካላመኑ ስጋውና ክቡር ደግሞ ከየት ያገኛሉ? መጀመሪያ እኮ አሁንም ጥያቄን በማስተዋል ስማ። ዮሐንስ ወንጌል ምዕራፍ 56 ቁጥር 54 ላይ ያለውን ሀሳብ ያነሳው እሱ ስጋና ደም ብሉ ያላቸው እዛ ክፍል ላይ የተባለውን ማዕድ በእርሱ ላመኑ ሰዎች ነው፣ በእርሱ ላላመኑ ሰዎች ነው ያለው። የዛኔ ያው ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል ላላመኑ ሰዎች ነው። ላላመኑ ሰዎች። እሺ ዕለተ ሐሙስ ላይ ለመታሰቢያ ያደርጉት ያላቸው ላመኑት ነው ወይስ ላላመኑ ሰዎች ነው? ዕለተ ሐሙስ ላይ ቁርባኑን አንስቶ ብሉ እና ለመታሰቢያ ያደርጉት ያላቸው ላመኑት ናቸው ወይስ ላላመኑት ሰዎች ነው? ለሐዋርያት ላመኑት አይደል? ስለዚህ ላላመነ ሰው የምትሰጠው በእምነት የሚበላውን መብል ነው። ዮሐንስ ወንጌል 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል ላላመነ ሰው የሚሰጥ መብል ነው። ለምን? አምኖበት የዘላለም ሕይወትን እንዲያገኝ። ለመታሰቢያ ቁርባን ዕለተ ሐሙስ ላይ የተደረገው ደግሞ ላመኑ ሰዎች ነው። which is አማናዊ የሆነውን ስጋና ደም በልተው ሕይወት ያገኙበትን ያንን ምን የሚያደርጉበት የሚያስቡበት። አሁን ማሰብ ነው የምታፈርሰው፣ ግን ግልጽ የሆነ ይመስለኛል። ለመታሰቢያ የምታደርገው ማፍረስ የሚያፈርሰውማ እዚህ ጋር ነው። ወዳጄ ማፍረስ የሚሆነው እዚህ ጋር ነው። ለመታሰቢያ የምታደርገው የትኛውን ነው? ለመታሰቢያ የምታደርገው ነገር ቁርባኑ ላይ ይሄ ህብስትና ስጋውን እኛ ቤተክርስቲያን አታምንም። እንደዛ ብላ መታሰቢያ እኔ እኮ አሳየው ቃል በቃል ጌታችን ኢየሱስ ክርስቶስ ቁርባኑን አንስቶ ለምን አድርጉት አለ? ለመታሰቢያ። ከጌታ ቃል አትበልጡም መቼስ አይደል? ለመታሰቢያ ያለው ጌታ ነው፣ እኛ አይደለንም። ጌታ ለመታሰቢያ አለ። ጌታም ደግሞ ራሱ ይሄ ስለእናንተ የሚቆረሰው ስጋዬ ነው እኮ እሱ ስለሚቆረሱ እኛ እኮ አሁን የጌታ ስጋና ደም አይደለም እያልን አይደለም የምንወስደው ነው። ኦኬ ቆይ አንዴ ስማኝ ብራዘር። ኦኬ የምንወስደው ግን የዘላለም ሕይወት ለማግኘት አይደለም። ለምን? ይሄኛውን አድርጉት ያለበት ፐርፐዝ ሲናገር ጌታ ለመታሰቢያ አድርጉት ነው ያለው። የምናወራው ስለመታሰቢያ ነው ማለት ነው። ምን ማለት ነው? ልክ አሁን እንዳልከው ማለት ነው። ዕለተ ሐሙስ ላይ የተደረገው ለአማኝ፣ ከዛ ደግሞ ዕለት ማለት በዮሐንስ ወንጌል ምዕራፍ 6 ስለ አማናዊ ስጋና ደም የተናገረው ሐሳብ ደግሞ ያላመኑ ሰዎች የሚበሉት ነው። አየህ፣ ሕይወት የሚሰጥ ቢሆን ኖሮ እንድትረዳው፣ ለምሳሌ ሕይወት ይሰጣል አይደል? የበላው ሰው በአንተ አስተምሮ መሰረት አይደል? ቁርባኑን የበላ ሰው ሕይወት ያገኛል አይደል? ንጹህ ይሆናል። አዎ ንጹህ ይሆናል። ስለዚህ ታዲያ ላላመነ ሰው ለምን ሰጥተህ ንጹህ አታደርገውም? ላላመነ ሰውማ መጀመሪያ እምነት ነው መስጠት እንዴ። ሕይወት እንዲያገኝ ያገኛል ካልከኝ መጀመሪያ ሕይወት እንዲያገኝ ለምን አትሰጠውም እንዴ? ይሄማ ላይክ መጀመሪያ እምነት መቀበል አለበት፣ ከዛ በኋላ መጋደል አለበት። ገድላለሁ። ቆይ ብራዘር፣ ሕይወት እንዲያገኝ ነው እያወራን ያለ ነው አይደል? ሕይወት ይሰጣል ካልከኝ ለምን ሰተው ሕይወት አያገኝም? ያ ሰው ሕይወት የለውም ማለት? አዎ ያላመነ ሰው ሕይወት የለውም ማለት? አዎ ሕይወት የለውም ሲባል እኮ ሞቷል ማለት። አዎ በመንፈሳዊ ሞት የሞተ ሰው ነው አይደል? አዎ። ስለዚህ የዘላለም ሕይወት የሌለው ሰው ነው አይደል? አዎ። ታዲያ ለምን አትሰጠውም? እንዲበላና ሕይወት እንዲያገኝ ለምን አታደርገውም? ቁርባኑን ሰጠህ እኮ። ማመን ብቻ አይደለም እኛ ቤተክርስቲያን ማመን ብቻ አይደለም አትልም። እኔ መቼ ስለማመን መች ጠየቅኩ? እኔ ጠየቅኩ። አሁንም ፎከስ አድርግ። ስለ ቁርባኑ እየጠየቅኩ ያሉት እምነትን እኔ ምንም አላነሳውም።
አሁን ለአዲስ ለአንድ ሙስሊም ቁርባኑን ሰጥተህ ለምን አታድነውም? ለምን የዘላለም ሕይወት አያገኝም? ቁርባኑን በልቶ ቁርባኑን ወዲያውኑ መስጠት አችልም። ስርዓት ስላለው። ለምን ስርዓት አለዋ። ቤተክርስቲያን ከሎጂካሊነት ይልቅ ስርዓትን ስለምታስቀድም፣ አሁን አንተ ሎጂኩን ስታስብ እንደዛ ሊመስል ይችላል። እያወራን ያለ ነው ሰው የዘላለም ሕይወት ማግኘት አለበት አይደል? የዘላለም ሕይወት ማግኘት አለበት። ኦኬ ሶ ቤተክርስቲያን መቼ ሰዎች የዘላለም ሕይወት እንዲያገኙ ነው ሐሳቧ አይደል? ሐሳቧ ምንድን ነው? የዘላለም ሕይወት እንዲያገኙ አይደል? ኦኬ ሶ የዘላለም ሕይወት እንዲያገኙ የተለየ ሐሳብ ከሌላት ቤተክርስቲያን ታዲያ ቁርባን የዘላለም ሕይወት የሚሰጥ ከሆነ ላላመኑ ሰዎች ሰጥታ ለምንድን ነው የዘላለም ሕይወት እንዲያገኙ የማታደርገው? ስርዓት ስላላት አሉ እንዴ። የእሷ ስርዓት የዘላለም ሕይወት ከማግኘት ይበልጣል እንዴ ወዳጄ? እሺ አሁን ሰዎች የዘላለም ሕይወትን እንዲያገኙ ስርዓትና ወግ እግዚአብሔር የሰጠበት ቦታ ካለ አሳየኝ ወዳጄ። ሰዎች የዘላለም ሕይወት እንዲያገኙ ስርዓትና ወግ ከሰጠ አሳየኝ። ሰዎች እስቲ አንዴ ቆይ በእናትህ በጣም ግፍ እየወሰደኝ እንዴ ንቃ ብራዘር። አሁን እንደሱ አይነት አርጊመንት ልሰማ አልችልም ብራዘር። መልስ ከሌለ የለኝም ነው እንጂ የምትለው እየተኛ ከሆነማ ምን እንሰራለን ብራዘር? ሀሳብን ፎከስ ይኸውልህ። ቁርባን ምን አልከን? ቁርባን ይኸው በደምብ ተረዳው። ቁርባን ምን ይሰጣል አልክ? የዘላለም ሕይወት አልከን። ቁርባን የዘላለም ሕይወት ይሰጣል። የዘላለም ሕይወት ኦኬ ሶ ቁርባን የዘላለም ሕይወት ይሰጣል ካልከን፣ ኦኬ የዘላለም ሕይወት ይሰጣል የምትለን ከሆነ በደምብ ስማ። የዘላለም ሕይወት ማግኘት ያለበት ሰው የሚያምን ሰው ነው ወይስ የማያምን ሰው ነው የዘላለም ሕይወት የሚሰጠው ማግኘት ያለበት? ሁለቱም ነው ቤተክርስቲያን የምታምነው፣ ሁለቱንም ብላ ነው። ግን ለዛኛው በስርዓቱ ቆይ ሁለቱን እሺ በደምብ ስማኝ። ሁለቱን የምታምን ከሆነ አሁን አንደኛውን ላንሳ። ይሄው ያላመነ ሰው ቁርባን በልቶ የዘላለም ሕይወት ያገኛል? ያላመነ ሰው ቁርባን በልቶ የዘላለም ሕይወት ያገኛል ማለት ነው። ያላመነ ሰው አሁን እንዴት ነው? አሁን ያላመነ ሰው ቁርባን በልቶ ማለት አሁን ለምሳሌ የሆነ ሙስሊም ዝም ብሎ መጣና ከዛ በኋላ ቁርባን የምትለውን ቤተክርስቲያን ቁርባን ብላ በቃ ያዘጋጀችው እሱን አብልታ የዘላለም ሕይወት ያገኛል። እንዴት ዝም ብላ አታበላም? እንዴ ይሄ ጀስት አስዩም እያደረገ ነው። አሁን እያወራን ያለ ነው ቁርባኑ የዘላለም ሕይወት ይሰጣል ብለኸኛል አይደል? ይሰጣል፣ ግን በዝም ብሎ አይደለም። ለምሳሌ እንትን አይደለም ነው ስለመብላት እያወራን ያለ መድኃኒት አድርገህ እንትን አትበለው። ቆይ ወዳጄ አንዴ እያወራን ያለ ነው ስለመብላት ነው። ኦልራይት ስለመብል ነው፣ ስለ ቁርባኑ እያወራኸኝ ያለው። ስለዚህ ይሄ ቁርባን ያላመነ ሰው በልቶት የዘላለም ሕይወት ያገኛል ወይ ነው ጥያቄ። ልክ ያላመነ ሰው የዘላለም ሕይወት ያገኛል ሲባል ለማግኘት የሚደረጉ ነገሮች አሉ። አንድ ሰው አሁን ቁርባኑን ከመሬት ተነስቶ ሊበላው አልመለስክም። በእኛ ቤተክርስቲያን ከሆነ እያወራህ ያለው ስርዓት ስለሌለ ነው። ላላመነ ሰው ቁርባን ስርዓት እንዴት ልመልስ? በማስተዋል ስማኝ። ያላመነ ሰው ቁርባኑን በልቶት የዘላለም ሕይወት ያገኛል ወይ ነው ጥያቄ። ያላመነ ሰው ቁርባኑን በልቶ የዘላለም ሕይወት ያገኛል ወይ? ያገኛል። እንዴት ሳያምንስ ይበላል ማለት ነገሩን ምን በላ? አሁን በምንም አበላኸው መላ። ለምሳሌ አንድ ቄስ ሰጠ የዘላለም ሕይወት ያገኛል ብራዘር። አሁን ስለ ስርዓት አይደለም እያወራን ያለ ነው። ያገኛል ወይ? ያ ሙስሊም አንድ ወዳጅ ያ ሙስሊም የዘላለም ሕይወት እንዲያገኝ አንድ ቄስ ለሙስሊሙ
ለሙስሊሙ ቢሰጠው ያ ሙስሊም የዘላለም ሕይወት ያገኛል? አያገኝም። ሳያምን አንዴ አየህ፣ አያገኝም አልከኝ። የዘላለም ሕይወት የበላው ሰው ግን የዘላለም ሕይወት ያገኛል ብለህ ነበረ። መብላቱ የዘላለም ሕይወት ምን አላደረገውም ማለት ነው? አላሰጠውም ማለት ነው። አለ አሁን በደምብ ስማኝ። ስሜታቱ ብራዘር እደግምልሃለሁ። ይሄን አላልክም አንተ? እንደዛማ ብያለሁ፣ ግን ያው ሊትራሊ እሱ እንደዛ አለ። ቴንክ ዩ ታለም። አይ እሷ እንኳን ገብቷታል ወዳጄ፣ እሷ እንኳን ገብቷታል። አይ ምንም ከአንተ ትሻላለች። ነቅታ እየሰማች ነው። ይኸውልህ ሀሳቡን በደንብ ይኸው። አየህ አይደለም፣ አይ ታውራ ነኝ ታው እንደዛ ከአንተ ጋር እንጨርስና ከዛ ከደከመች ግን አላስጨንቅም። ዋናው ሀሳቡን አልተጨነኩም፣ እንዲህ ደስ ስላለኝ ነው። እሺ ይኸውልህ ሀሳቡ ላይ እንቆይ። አየህ የዘላለም ሕይወት ላላመኑ ሰዎች በቁርባን በኩል የለም ማለት ነው። ኦኬ፣ ላላመኑ ሰዎች በቁርባን በኩል የዘላለም ሕይወት አይገኝም። ቢያስገኝ ኖሮ ላላመኑ ሰዎች እየተሰጠ ቁርባን ቢያስገኝ ኖሮ ያስገኝ ነበር የዘላለም ሕይወት። አሁን በደንብ ስማኝ። ኢየሱስን ኦኬ፣ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሐሳብ ያላመኑ ሰዎች ያ መንፈሳዊ መብል ዮሐንስ ወንጌል ምዕራፍ 6 ላይ ቅድም ላላመኑ ሰዎች ነው ጌታ ብሎ ያልከውን እሱን ሐሳብ እያወራን ያለ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ያንን መንፈሳዊ መብል ኦኬ፣ ያላመኑ ሰዎች በልተውት የዘላለም ሕይወት ያገኛሉ ወይስ አያገኙም? ያላመኑ ሰው እንግዲህ ያው አማናዊውን ስጋውን አይደለም እያልከኝ ያለው ገብቶሃል? አማናዊ ዮሐንስ ወንጌል ምዕራፍ 6 ላይ ያለው እሱማ እውነተኛ ስጋዬና እውነተኛ ደሜ ነው ስላለ አማናዊ ነው። እሱ እኮ ግልጽ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ያ አማናዊ መብል ያላመኑ ሰዎች በልተው ቁጥር 27 ላይ ያለው አይደል እያልከ ያለው ሙሉን ብራዘር፣ ሙሉን ዮሐንስ ወንጌል ሙሉ ሐሳብ ነው ያለው። ተመሳሳይ ሐሳብ ነው ያለው። ዮሐንስ ከሰዎቹ ጋር ያደረገው ንግግር ነው ታች ድረስ የሚቀጥለው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል ያላመኑ ሰዎች በልተውት የዘላለም ሕይወት ያገኛሉ ወይስ አያገኙም? እዛ አንተ እንትን ባልከኝ መሰረት በልተውት የሚለው እንዴት ነው የምንበላው ሲሉ በእምነት ነው ብለሃል። ስለዚህ በእምነት መጀመሪያ ማመን ይቀድማል። ዮሐንስ ወንጌል ምዕራፍ 6 ላይ በእምነት ነው ብለኛል ያለው መንፈሳዊ መብል ሰዎች ቢበሉት የዘላለም ሕይወት ያገኛሉ ወይስ አያገኙም? መብላት ሲባል አንተ እኮ ቅድም የጠቀስከው ጥቅስ ላይ ሰዎች የሚሰጧችሁን ምግብ አይደለም፣ ስለ መንፈሳዊ መብል ነው እያወራሁኝ ያለሁት ወዳጅ። አዎ እኮ መንፈሳዊ መብል የሰው ልጅ ነው ብለሃል። የሰው ልጅ ነው ብለሃል ሳይሆን ቃሉ ብለዋል። የሰው ልጅ ነው ብለዋል። ይሄም መብል የሚበላው ምንድን ነው? በማመን ነው ብለህ 4 ነጥብ አስቀምጣል። ለዚህ መጀመሪያ መንፈሳዊ መብል ሰዎች ሲበሉት ሰዎች የዘላለም ሕይወት ያገኛሉ ወይስ አያገኙም? በመብል ነው አይደለም። ይሄን ማመን ብቻ አይደለም፣ ደግሞ በሌላ በኩል ደግሞ ማመን ብቻ አያድንም። ሌላ ቦታ ላይ ደግሞ ሌላ ላይ እንመጣለን። አሁን የጠየቁ ዮሐንስ ወንጌል ምዕራፍ 6 ላይ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ይሄንን መብል ላላመኑ ሰዎች ትሰጣለህ ወይስ አትሰጥም? አይደለም። አሁን እኮ ልንገርህ፣ ክርስቲያን በክርስቶስ ሎጂክ ሆነ ወይም በክርስትና ሎጂክ ሆነ እየሄድን ያለ ነው። መጽሐፍ ቅዱስ ላይ ያሉ ጥቅሶች እንመጣለን እኮ አሁን እዛ ላይ እንሄዳለን። አሁን እያወራን ያለ ነው ልክ ቅድም እንዳወራ ነው። አሁን ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለውን መብል ላላመኑ ሰው ማለት ለአሕዛብ ሰዎች እንዲበሉት አድርገህ የዘላለም ሕይወት ያገኛሉ ወይስ አያገኙም ነው ጥያቄው። ግልጽ እኮ ነው ጥያቄው። ለዚህ እንዲበሉት ብቻ የሚለው አምነው ደግሞ ክርስትናን ተቀብለው ከሆነ ያገኙታል። አምነው ክርስትናን ተቀብለው የማይቆርብበት ምክንያት የለም ማለት ነው ወዳጄ። ዮሐንስ ወንጌል ምዕራፍ 6 ላይ ላላመኑት ሰዎች ነው ጌታ ብሎ ያለው አላልከኝም ብለኸኛል። ራስህ እኮ ነው ያልከው። አሁን አይተናነቅ። ዮሐንስ ወንጌል ምዕራፍ 6 ላይ ላላመኑ ሰዎች አይደለ ይሄን ብሎ ያለው? ቆይ ወዳጄ፣
ስጋውን ደሙ ነው። ስለዚህ ቆይ ወዳጄ ቆይ ወደ እምነት እየጠራቸው ነው። ወደ እምነት እየጠራቸው እሱን እኮ ነው የምናወራው። አንዴ ስሜት ያጥቶ አየህ፣ ያላመኑ ሰዎች ይሄንን መብል ዮሐንስ ወንጌል ምዕራፍ 6 ላይ ያለውን መንፈሳዊ መብል ሲበሉ የዘላለም ሕይወት ያገኛሉ ወይስ አያገኙም? ያላመኑ ሰዎች የዛኔ ባሉት ነው ወይስ አሁን ባሉት ነው? እኔ እኮ እዚህ ጋር አሁን በጣም ስለ ክፍሉ ነው እያወራን ያለ ነው። በሐሳብን አክብሮት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው የአማናዊ መብል ያላመኑ ሰዎች ቢበሉት የዘላለም ሕይወት ያገኛሉ ወይስ አያገኙም? ያገኛሉ። እንዴት ማለት ደግሞ እንዴት ብትል ጥሩ ነው። ብራዘር ያገኛሉ። አለቀ። ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊው ያ መንፈሳዊ መብል የሚበላው እንዴት ነው? በማመን ጎበዝ አየህ፣ በቃ በማመን ጅማሬው ነው። በማመን ብቻ አይልማ፣ ሌላ ስራማ ምናምን አይልማ። እዛ ክፍል ላይ ሌላ ምናምን ስራ የለውም። ጨረስ ነው ማለት ነው። እንድትረዳው ዋናው እንድትረዳው ነው። ስለዚህ የክርስቶስ ኢየሱስ የኃጢአት ስርየት የተነሳንበት ሐሳብ ማለት ነው። የኃጢአት ስርየት የሚገኘው በአፍ በምታስገባው ወይ ደግሞ ለመታሰቢያ በምናረገው ቁርባን አይደለም ማለት ነው። ለምን ያላመነ ሰው ቁርባን በልቶ የኃጢአት ስርየት አያገኝም ስላልከኝ አየህ አይደለም። ይኸው በማመን ሲባል እኔ ግን ብቻ አላልኩም፣ በማመን ብቻ አላልኩም ወዳጅ። ሌላ ነገር የለማ። ከእምነት ውጪ የሚበላበት መንፈሳዊ መብል አለ ዮሐንስ ወንጌል ምዕራፍ 6 ላይ ካለ በማመን ብቻ ትድናለህም አይልም። እዚህ ጋር አየው አይደለ? ስለ ዮሐንስ ወንጌል ምዕራፍ 6 ያወራን ያለው ሐሳብ ልዩነት እኔ አሁን ብቻ አናንሳው፣ ግድ የለም። ዮሐንስ ወንጌል ምዕራፍ 6 ላይ እያወራን ያለ ነው። ስለምንድን ነው ካልከኝ ዮሐንስ ወንጌል ምዕራፍ 6 ላይ እየተወራ ያለው በእምነት ስለመበላት ነው። ሌላ ነገር አያወራም መጽሐፉ። ያመነ ሰው ስለሚበላው መብል ነው የሚናገረው። ያመነ ሰው ደግሞ ምን ያደርጋል አለን? የዘላለም ሕይወት ያገኛል ብለን ተስማማን። ያ የዘላለም ሕይወት ያገኘበት ችግር ሌላ ነገር አለ ዮሐንስ ወንጌል ምዕራፍ 6 ላይ ከእምነት ውጪ የሚበላበት ያመነ ብቻ ለምን አላለም? ሌላ ነገር አለ ወይ? አሁን እሱን አንተ ነህ እያወራኝ ያለው። ከእምነት ውጪ ሌላ አለ ወይ? ካለ አሳየኝ፣ ችግር የለም። እኔ እግዚአብሔርን ቃል ለመቀበል ሬዲ ነኝ። ካለ ማመንማ ይቀድማል። መጀመሪያ ከእምነት ውጪ አለ ወይ? ከእምነት ውጪ አለ ወይ? አዎ፣ ክቡር ደሙን መብላት አንዱ እኮ የእምነት ውጤት ነው ወዳጄ። ስታምን ማለት ነው። ማመን ሲባል እንግዲህ በእምነት የዘላለም ሕይወትን አገኙ የሚለው ወዳጄ። መንፈሳዊ መብል በአፋችሁ አስገቡ የሚል ትምህርት የለውም እኮ። ጨረስን። ዮሐንስ ወንጌል ምዕራፍ 6 ላላመኑ ሰዎች ነው የተሰጠው አልከን እኮ። ጨረስን። ላላመኑ ሰዎች ነው የሚበሉት ካልከን ያላመኑ ሰዎች መተው ሙስሊሙ ይበላዋል እያልከኝ አይደለም። ላላመነ ሰው አትሰጠውም። ላላመነ ሰው መንፈሳዊ መብል የሚበላው እንዴት ነው ካልከኝ በእምነት ነው የሚበላው። እሱ ሰውዬ በአፉ አይደለም የሚበላው። ስለዚህ ያ በአፉ የሚበላው መብል ግን ምን ይሰጠዋል? በእምነት የሚበላው መብል ግን ምን ይሰጠዋል? የዘላለም ሕይወትን ይሰጠዋል። የዘላለም ሕይወትን ያገኘ ሰው ለመታሰቢያ የተሰጠውን ያንን እንትን ዕለተ ሐሙስ ላይ የተከናወነውን እሱን ሚስጥር በሕይወቱ ላይ ይፈጽማል። አለቅ። ሐሳቡ ይሄ ነው። ለኃጢአት ይቅርታና ስርየት ብለን የምናወራው ጉዳይ የትኛው ነው? በክርስቶስ ኢየሱስ ይሄ መንፈሳዊ መብል በክርስቶስ ኢየሱስ የተሆነልን በቀራንዮ ላይ የፈሰሰው የክርስቶስ ኢየሱስ ስጋና ደም ማለት ነው። ሐሳቡ ይሄ ነው። አይ ቲንክ እኔ ጨርሻለሁ። ግን ወንድሞች ምናልባት ተጨማሪ ሐሳብ ካላቸው የሚሉ ነገር ካለ ብንሰማ ደስ ይለኛል። ምናልባት ጥያቄ ካላቸው ምናምን ማለት ነው። ወንድሞች እሺ ወንድሞች ሀሳብ አላችሁ? ሜላይ እንኳን ደህና መጣ። ወደ ቲክቶክ ዓለም እንኳን ተመለስክ እንኳን ተመለስክ ብለናል። ሰላም በለን እስቲ በዛው። ኦኬ የሚሉት ነገር ያለ አይመስለኝም ዳኒ። እንግዲህ ከዚህ በኋላ ላለው ሀሳብ እሺ አላችሁ ሀሳብ ወንድሞች?
ወንድምነት አይ ቲንክ ያሉበት ቦታ የሚመቻቸው አልመሰለኝም። እሺ ሶ ብሩኬ እሺ ብሩኬ እሺ እንቅልፍ ወስዷቸዋል እባክህ እርግጠኛ ነኝ። ብዙ ሀሳብ አንስታችኋል፣ ግን እንደው ቅድም ካነሳችሁት አንድ ሀሳብ ብቻ ብናነሳ በቂ ነው። ከጌታ እራት ጋር ተያይዞ ማለት ነው። ስትናገር ላይ አማናዊ ነው የጌታ እራት ስትል ነበር አይደል? አልከኝ። የጌታ እራት አማናዊ ነው ስትል ነበር። አዎ አማናዊ ነው። ምን ማለት ነው አማናዊ ማለት? ቴንኪው። አማናዊ ማለት በእኛ ቤተክርስቲያን አስተምህሮ ጌታችን ይህ ስለ እናንተ የሚፈሰው ክቡር ስጋዬ ክቡር ደሜ ነው ያላት ጥቅስ አለች። እዚህ ጋር ድጋሜ እንትን ልበላት። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ላይ ጌታችንም ያላት ጥቅስ አለች። ያው እንትን በለው አንብበው። ችግር የለውም ጥቅሱ ችግር የለውም። ግን አማናዊ ስትል አማናዊ ፍጹም የክርስቶስ ስጋ ነው። ስጋው አክቹዋሊ ስጋው ማለት ነው። ወይኑ ፍጹም ደም ነው ወይም የክርስቶስ ደም ነው የምትል ደመ መለኮትና ደመ ስጋ ሆኗል እያልክ ነው አይደል? ምን ደመ መለኮት እና ስጋው ደግሞ የመለኮት ስጋ ሆኗል እያልክ ነው አይደል? የመለኮት ስጋ የመለኮት ደም እያልክ ነው አይደል? እንደዛ እያልክ ነው አይደል? ኖ እኔ መጽሐፍ ቅዱስ ላይ ያለውን ነው የምልህ እኮ። እውነተኛ ስትል ህብስቱ የመለኮት ስጋ ሆኗል፣ ወይኑ ደግሞ የመለኮት ደም ሆኗል እያልክ ነው ያለው። ጌታችን ባለው እኔ ባልኩት ሳይሆን ጌታችን ባለው። ጌታችን ያለው ይሄ ስጋዬ ስለ እናንተ የሚፈሰው ስጋዬ። እሺ እውነተኛ ስትል የክርስቶስ እውነተኛ ስጋ ነው ስላልክ ህብስቱንና ደሙን ኢየሱስ ብለን መጥራት እንችላለን። ኢየሱስ ብለህ አጠራው። እንግዲህ ጌታችንም አላለም ብላችሁ ጥሩት አላለም። ስላላለም የኛ ቤተክርስቲያን ኢየሱስ አትለው ቁርባኑ which is wrong ነው የሚሆነው። ያ ማለት ሲላላ አልሰማንም አላየንም። እሺ ሰምቻለሁ። እሺ ያ ማለት የክርስቶስ የራሱ ስጋው አይደለም ማለት ነው። አሁን ለምሳሌ የክርስቶስን ስጋ ኢየሱስ ብለህ ጠሯል አይደል? ኢየሱስ ነው አይደል? ከድንግል ማርያም በስጋና በደም ተካፍሏል። ኢየሱስ ስትል ስጋውን ነጥላ አይደለም አይደል? ኢየሱስ ምትለው ከስጋዋ ከደሟ ደምን ከነፍሷ ነፍስን ነስቶ ተወልዷል። ኢየሱስ ስትል ስጋውን ነጥለ ለብቻ መለኮቱን አይደለም አይደል? ኢየሱስ ምትለው ነው። ህብስቱ ልክ እንደዛ ስጋው ከሆነ ኢየሱስ ብለን ለመጥራት ትችላለህ ማለት ነው። እንዴ አይደለም፣ እንደዛ አላለማ። እሺ ቤተክርስቲያን ግን ያልተባለ ነገር እንዴት ትላለህ? ማለት ላይክ ሎጂካሊ ስታዩ ስለመሰለ ነው ብለህ ልትፈርጅ አትችልም። ምክንያቱም አልተጻፈም። ድፍረትም ነው የሚሆነው። እሺ አንተ ቤተክርስቲያን እንደዚህ ትላለች። እሺ ላሳይክ። ኦኬ አንተኝ በቃ ወደ ላይ ጅናታ ይመጣል። ትንሽ ኦኬ ካሜራ ከፍቼ ላሳያለሁ። ዳኒ በትልቁ አርክ ይሄ መጽሐፍ ታውቃለህ? እኔ አሁን እንትን የማንበቡ እንትን የለኝም። አይኔ ላይክ ብዥ ብሏል። እውነቴን ነው የምለው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት ቤተክርስቲያኒቷ እምነት ይሄ ነው ብላ የገለጠችበት መጽሐፍ ማለት ነው። ይሄ ኦኬ። እዚህ መጽሐፍ ላይ ቁጥር 4 ላይ እንደምታየው ሚስጥረ ቁርባን ይላል። ቁርባንን ታብራራለች ማለት ነው፣ ምን እንደሆነ ማለት ነው። እዚህ ቁርባን በሚለው ስር እንደዚህ ይላል። ተመልከት፣ ላሳያለሁ። ወንድም እየሰማሁ ነው። ቄሱ እንትን በል እስቲ አንብብልኝ አንተ። እሺ። ቄሱ በቅዳሴ ጊዜ